ጤና ይስጥልን ሰላም ለእናንተ ይሁን የፕሮግራማችን ተከታታዮች ይህ ምስክር በሚል መጠሪያ ወደ እናንተ የምናቀርበው ፕሮግራም ነው። ወንድሜ ደምስ እንኳን ወደዚህ ሚዲያ በሰላም መጣ። እንኳን ደህና ቆየሽኝ። እግዚአብሔር ይመስገንና እስቲ በቃ ራስን ከማስተዋወቅ ደምስ ማን ነው? የት አካባቢ ተወለደ? የት አካባቢ ያደገ እና እድገቱስ ምን ይመስል ነበር የሚለውን እስቲ ንገረን። እሺ ከልብ አመሰግናለሁኝ። ስሜ ደምስ አጥላው እባላለሁ። የተወለድኩት በአዲስ አበባ ከተማ መካኒሳ አካባቢ የሚባል ቦታ ነው እና እንደ ማንኛውም ኢትዮጵያዊ አፈር ፈጭተን ዋስራት እንደሚባለው እንደዛ ነው ያደኩት። መካከለኛ ገቢ ካላቸው ቤተሰቦች ነው የበቀልኩት። የልጅነት አስተዳደጌ ያው እንግዲህ ከእናትና ከአባቴ ጋር ነው አስተዳደጌ። 6 ልጆች ነን። 6 ልጆች ወልደዋል። 2 ወንድ 4 ሴቶች ነን እና አብረን ነው ያደግነው እስከዚህ እድሜ ድረስ አብረን አለን። እንግዲህ እግዚአብሔር ጠብቆን አለን። እግዚአብሔር ይመስገን። ስንተኛ ልጅ ነህ አንተ? እኔ ሁለተኛ ልጅ ነኝ። ሁለተኛ ልጅ ነህ። እግዚአብሔር ይመስገን። እንግዲህ ወደ ጌታ ከመምጣትህ በፊት እስቲ ለዚህ ለጌታ ያለህ አመለካከት ምን ይመስል ነበር የሚለውን እንይ እስቲ። እኔ እንግዲህ እንደዚህ በእምነት በኩል ብዙ የጠነከረ ነገር የለኝም። አላውቅም፣ ክርስቶስን አላውቅም። ክርስቶስን ብቻ ሳይሆን ደግሞ ስለ እምነትም ምንም አይነት ተሞክሮ የለኝም። ያው እንዳልኩሽ የከተማ ሰው ነኝ። ከተማ ላይ ነው ያደግነው። ብዙ ነገራችንን ወደ ጨዋታ፣ ወደ ቀልድ፣ ወደ ደግሞ ትንሽ ከፍ ስንል ህይወታችን ከእድሜያችን ከፍ ሲል ወደ አንዳንድ ወደ አላስፈላጊ ነገሮች የመሳብ ነገር እና በዚህ ነገር ውስጥ ነው ተጠምደን ያለፍነው እና ስለ ክርስቶስ በተለይ በጣም በወጣትነት ጊዜያችን አላውቅም። አንዳንድ ጊዜ የምናድግበት አካባቢ ለእንደዚህ አይነት ነገሮች ተጽዕኖ ያደርጉብናል ብለህ ታምናለህ? ያ የምናድግበት አካባቢ የምንውላቸው ውሎች፣ የምንሰማቸው ደጋግመን ብዙ ጊዜ የምንሰማቸው ነገሮች እነዚህ በጣም በህይወታችን ላይ በአእምሯችን ላይ ትልቅ ተጽዕኖ ያመጣሉ። ኢቭን ማንነታችንን ሁሉ እየቀየረው ይሄዳል። ምንም ጥያቄ የለውም። የኖርኩበትም አካባቢ ላይክ እንደዚህ ነገር ቀይሮታል ብዬ አስባለሁ። ለምንድን ነው ይሄንን ያልኩ? እኔም ከተማ አካባቢ ነው ተወልጄ ያደኩትና ብዙን ጊዜ ከክፍለ ሀገር ምናምን ከሪሞት ቦታ የሚመጡ ልጆች ትምህርት ቤት ራሱ አክቲቭሊ ነው የሚከታተሉት 80% የሚሆነው ማለት ነው። እና እኛ እዛው ተወልደን እዛው አድገን ለትምህርት ያለን ነገር እና እነሱ ቆሎ እየበሉ የሆነች ቀለብ እየተሰፈረችላቸው ምናምን 5-6 ሆነው አንድ ሩም ውስጥ እያደሩ ሩም ሼር እያረጉ በብዙ ነገር ውስጥ እያለፉ ግን በአላማ ስለሆነ ያን ነገር የሚይዙት በጣም ውጤታማ የሆኑ ነበርና ለዛ ነው ይሄን ጥያቄ ያነሳውልህ። በጣም ትክክል ነሽ። ብዙ ቻሌንጆችን የማለፍ ነገር አላቸው። ብዙ ጊዜ አሁን እኛ ልጆች እያለን ከገጠር አካባቢ ቤት ዘመድ ምናምን ይመጣል። የዩኒቨርሲቲ እድል አግኝተው አዲስ አበባ ወይ ደግሞ ወደ ተለያዩ አካባቢዎች ሲመደቡ እንኳን መጥተው እኛ ቤት ነው የሚያርፉት እና በርካቶቹ በተለይ የማዘር ቤተሰቦች በሷ በኩል ያሉት እንትኖች ብዙዎች ሴንተር ያደርጉ ነበር እኛ ጋር ቁጭ ብለው። ደግሞ ወደ ሀረማያ ወደ ከጎንደር ነው የሚመጡት፣ ወደ ሀረማያ ወደ አዲስ አበባ የተመደቡት አዲስ አበባ እንደዚህ እና በዛን ዘመን ብዙ ስትራግሎችን አልፈው ለቁም ነገር የደረሱ ሰዎች አሉ። በጣም
አት ሴም ታይም አንቺ እንዳልሽው እኛ ከተማው ላይ ትንሽ የተመቻቸ የሚመስል ነገር ስላገኘን በብዙ ተዘናግተን ነበር። በጣም በብዙ ተዘናግተን ነበር። ልክ ነሽ። እግዚአብሔር ይባረክ። እንግዲህ ስለ ጌታ የምናገረው ነገር አለኝ የምመሰክረው እግዚአብሔር በህይወቴ የሰራው ነገር አለ በሚል ነው ወደ ሚዲያ የመጣኸውና እስቲ ንገረን በቃ እግዚአብሔር ምን አደረገልህ? እግዚአብሔር እንዴት አየኸው? እንዴት ተገለጠልህ? ኦኬ እንግዲህ ይህንን ነገር ለመጀመር እንግዲህ ከታች ብንመጣ ሞር የነበርኩበትን በጣም አስጨናቂና ጨለማ የነበርኩበትን ጨለማ መናገር ፈልጋለሁ። ማለት እንግዲህ ያው አዲስ አበባ ነው የተወለድነው። እድሜያችንም እየጎረመሰ በሄደ ጊዜ ያው እንግዲህ ብዙ ወጣቶች እንደሚያደርጉት ከሴቶች ጋር መገናኘት፣ ከተለያዩ ሴቶች ጋር መውጣት፣ ኢንጆይ ማድረግ፣ ቀስ በቀስ ቤት የማድርበትን ጊዜ ዛሬ ለምሳሌ ወጥቼ የትም ማድርና እመጣለሁ እንደገና አንድ ሳምንት ምናምን ቆይና በሌላኛው ቀን እወጣለሁ። ይሄ ራሱ ቀስ በቀስ እየጨመረ ለሳምንት ሁሉ ልወጣ እችላለሁ። የትም ስጠጣ ነው ማድረው። ከተለያዩ ሴቶች ጋር ነው መውጣው። እንግዲህ ቀስ በቀስ የጀመረ ነገር ነው። ሲጋራ ተጀመረ። እኛ ስንጀምር የዛን ጊዜ እንደው አራዳ የመባል ነገር አራዳ ለመባል በቃ ያ ቃል ነቄ ነው ምናምን ለመባል የጀመርነው ነገር ነበርና ጫት ጀመር፣ ሲጋራ ጀመር፣ ሀሽሽም እንደ ጉድ ተጀመረና በብዙ ተዘፈኩበት። ሀሽሽ ኢቭን ኢንጀክሽን ራሱ ጀምረን ነበር። በደም ስር የመውሰድ ነገር ምናምን እንደዚህ ነገር ሞካከርን በቃ እና ቀስ በቀስ በቃ እየገባን ማልወጣው ነገር ውስጥ ገባን እና እንደዛም ሆኖ እንግዲህ አብረውኝ የሚውሉ ሴቶች አሉ፣ አብረውኝ የሚውሉ ጓደኞች አሉ። እንሰርቃለን። ከሴቶቹ ብዙ ጊዜ ሰርቃለሁ። ትንሽ የሆነ ጆሮ ማንጠልጠያ እንደ ጆሮ ጌጥ ምናምን ነገር ሲኖራቸው ያው እነሱ ላይ ትንሽ አሁን ብነግርሽ የሚያኮራ አይደለም፣ የሚያሳፍር ነው። ባደረኳቸው ነገሮች በሙሉ ዛሬ እኔ አፍራለሁ። እውነት ለመናገር ደስ የሚል ነገር አይደለም። ግን ለምሳሌ ከአንድ ሴት ጋር እንደዚህ ተገናኝቼ ያው መሳሳ ምናምን ነገር ይኖራል ምናምን በመሳሳ ምናምን ሂደት ውስጥ አሁን ለምሳሌ ጆሮአቸውን የመሳም ነገር እንደዚህ ጆሮአቸውን ብዙ ጊዜ ሲሳሙ ምናምን ሴቶች ደስ ይላቸዋል እና ምናምን ነገር ይላሉ ማለት ነው። እና እንደዛ ሲሉ እኔ በምላሴ ጆሮ ጌጧን አውልቀው ነበር። ይሄንን ጆሮ ጌጥ በሁለቱንም ጥርግ አድርጌ ማርጌሽ ወርቅ ነው። አዎ እንደዚህ ወርቅም ላይሆን ይችላል። ወርቅ ግን ብቻ ምንም ይሁን ወርቅ መስሎ የታየን ነገር በሙሉ ብቻ በምንም ጥበብ ከነሱ ላይ መውሰድ፣ ከዛ በኋላ መሸጥ። ደግሞ ሌላ ያልደረሳት ደግሞ አለች። በቃ እንደዛ አይነት ነገር ነውና አያውቁትም። ስሜት የመግባት ነገር አለ። ተራክቦ ለማድረግ የሚቸኩ እንደዚህ ነገር ውስጥ ስለሚገቡ እኔ ሁለት አላማ ይዤ ነው የምሄደው። ተራክቦ የማድረግም ነገር አለ፣ ገንዘባቸውን ንብረቶቻቸውን ምናምን ማውለቅም ነገር አለ እና እንደዛም አድርጌው የሚገርመው እንደዛ እያደረግኳቸው አላድርም እኮ የሚገርምሽ ከእነሱ ጋር አሁን አዳር ምናምን ብለን እነሱ እንደተኙ ምናምን ጨራርሼ ሁሉን ነገር ያልደረሳት ደግሞ ስንት አለች። ርዕስ ምናምን እንዴት ይሆናል፣ እንዴት ከዚህ ጋር ማድራለሁ ምናምን የሚል ነገር በቃ ተነስቼ ነው የምሄደው። ደግሞ ሌላኛዋ ምናልባት በአንድ ምሽት 2 3 4 እንደዚህ እና ትንሽ ያሳፍራል። አሁን ላይ ይሄን ነገር ሳወራው ያሳፍራል። ግን ያኔ ክብር ነው ለኔ፣ ዝና ነው።
ሰው በጣም ይፈልገኛል አይነት ነገር በቃ ተመራጭ ትሆኛለሽ። ቁጭ ብለን እንደዚህ በጀማ ቁጭ ብለን ስንጠጣ ምናምን አፍ አላስከድናቸው በቃ ዋ ነው የምንለው ምናምን መጫወት አለ ምናምን። ሰፈር ውስጥ የምታወቀው ቻቻ በሚል ነው። ቻቻ ነው ስሜ ስቲላውንም ድረስ ትርጉም አለው። ዳንስ ነገር ወዳለው እና ቻቻ ቡጊ ቡጊ ምናምን የሚባል ነገር ታውቂያለሽ ሲባል ሰማል እና በዛ ዳንስ ነው ቻቻ ብሎ የጠሩኝ። ፒያሳን በቃ ከራስ ጸጉር ውስጥ ከግር ጥፍር ነው ማውቃት ፒያሳን። ካሳንቺስን ፒያሳን በቃ ማላቀው ቤት ማላቀው መጠጥ ቤት ማላቀው ሴተኛ አዳር የለም እዛ በቃ ከሷ ጋር ተንቺ እኮ ከዚህ ወቅት ከዛ እንደገና በቃ አሁን ይሄ ነገር እንትን እያለ መጣ እየበዛ መጣ በጣም በቃ ሙሉ በሙሉ ህይወቴ የሆነ ላይክ ኑሮ የሆነ ሞር መፈለግ አማረኝ። ሞር መወደድ በእርግጥ በሰዎች መወደድ ደስ ይላል አይደል? በጣም እና ሰው እየፈለገኝ እንዲመጣ ሰው እየወደደኝ እንዲመጣ ሞር ውስጤ አሰበና አንድ ጓደኛዬ አለ ከሱ ጋር እንትን እንሄዳለን። ለምን እንደዚህ ነገር አናሰራም ማለት ሰዎች እንዲወዱን እኮ እንደዚህ ነገር እኮ አለ ምናምን አይነት ነገር ብሎ ነገረኝ። እዛ አስታውሳለሁ ወደ ደብረ ዘይት አንድ ሰው እያለ ጠቋይ ነው ምናምን እንደዚህ እዛ ቤት እንሂድ ምናምን ተባብለን እሱ ነው ሀሳቡን የሰጠኝ። ከዛ ሄድን። ከዛ ያው እንግዲህ ያው በርከክ ብለሽ ነው የምትገቢው አፍንድደን ገባን። እዛ ስንሄድ ላይክ ትንንሾች ነን ላይክ ደርሰናል። በእርግጥ ግን እናውቃለን በርካታ ሰዎች እንዲዙራውን ቁጭ ብለው ይቅማሉ፣ ጫት ይቅማሉ አይነት ነገር እና አብረሽ መካደም አለብሽ። ጫቱ ይሄን የሚያካክል ጫት ነው እንትን ያለው። ዙራውን ትልልቅ ባለ ሀብት አለ ምናምን አለ በቃ ለተለያየ ጉዳይ የሚመጣ ሰው አለ እና ከነሱ ጋር አብረሽ ያን ሰርክል ይዘሽ ነው ትልቅ ሰርክል ይዞ አብረን ቁጭ ብለን ነው ምንቀመው እና ጉዳያችንን ተራሲ ሲደርስ ጉዳይሽን ታስረጃለሽ ይነገርሻል ወይም ምልሽን ይባላልና እኔ እዛ ቤት እንግዲህ ሄጄ አላቅም ነው የመጀመሪያ ቀን ነው እንደዚህ አይነት ነገር ያየሁትኝና አንድ ነገር በጣም አስተዋልኩኝ ማለት ነው። እዛ ምናልባት ዘፈኖቻችን ላይ ኦሮምኛ ዘፈን፣ አማርኛ ዘፈን፣ ትግርኛም ላይ ሁሉ አለ እነዚህ ሚሉት አይነት ነገር የለም በዘፈን ዘፈን መሃል ላይ ምናምን ሚሉት ነገር እሱ ነገር ቀጥታ ከዛ ቤት ነው የመጣው። ቀጥታ ከዛር ቤት ነው የመጣው። ልዩነቱ በዘፈን ሲመጣ በሙዚቃ ታጅቦ ለጆሮ እንዲጣፍጥ አድርገው አስገብተውት ነው እንጂ እዛም ራሱ አሁን በጣም ትልልቅ ሰዎች የሚያካክል ጫት እንትን ሞልተሽ እንዲተርዚና ይዘሽ በዚህ በኩል እንደዚህ ጁሱ እየተዝረበረበ ነው የሚቃመው እንደዚህ እየተባለ በቃ እየተባለ አንድ ሰው ያወጣል። አይ ሪሜምበር እማዋየ እኔ ያኔ እንግዲህ እንትን ነኝ ከነሱ ደቀቅ ያልኩ ነኝ ነገር እና የአንደኛው ጁስ እና ይሄ እንዲህ ሲያጓሩ ሲያጓሩ ከዚህ እኛ ላይ እንጠባጠባለን። አንዱ ላይ እየተንጠባጠበ ብቻ እያልሽ ነገር ነው ቃላል። ምናልባት እንግዲህ ጫት እየተቃመ ስቴጂ ሞር እየመረቀንሽ ስቴጂ ሞር አምጣ ይላል እና አሁንም እየቀረጠሽ መክተት ነው እና ይሄ መወጠር ነው። እንደዛ ነበር ነገሩ እና ያው ተራችን ደርሶ እኛም እንደዛ
የአይጥ ጭራ የአሞራ ጥፍርና አመድ አምጡ ተብለን በሁለተኛው ቀን ተቀጠርን ማለት ነው። እና ያ ከዛ ከየት ነው የሚገኘው ይሄ የአሞራ ጥፍር ምናምን? አክቹአሊ ምልሽ አሁን አዲስ አበባ ላይ አሁን ያለውን አላውቅም፣ ግን በፊት ላይ አይጥ በየቤቱ አለ። አይጥ ምንም የሚያስቸግር ነገር የለም። አይጥ ለመያዝ ወጥመድ እንትን ብለሽ አይጧን ትይዣለሽ፣ ከዛ ጭሯን መቁረጥ ነው። የአሞራ ጥፍር ደግሞ እንትን ነበር። አይ ሪሜምበር ቄራ አልተነሳም ዛሬ። እኔ የሳር ቤት ልጅ ነኝ፣ የሳር ቤትና መካኒሳ አካባቢ ነኝ። ቄራ ሻገር ስትይ ቄራ አለ ማረጃው፣ ታስታውሻለሽ? አዎ ቄራን አውቃለሁ። ያ እዛ በጣም በርካታ አሞራ በየእንትኑ ነው። ይሄ እንትን ምንድነው የኤሌክትሪክ ፖል ላይ ያርፉና ይወድቃሉ። ይላሉ ብዙ ነው፣ እንደፈለግሽ ነው። የአሞራ እግሩን እንትኑን ቆርጪና ያ አመድ ያው ቤትም አለ የማድ ቤታችን አለና እሱን ይዘን ሄደን ምናምን እንደዚህ እሱ እንደዚህ አድርጎ የሆነ እንደዚህ ብቻ በሚያደርጉት ነገር ታደርጊያለሽ። እና ኪዳን ተጋባን ከነሱ ጋር፣ ከሱ ጋር መንፈሱ ጋር ኪዳን ተጋባን። ያንን በእንትን አሸ ምናምንና በሆነች ምንድነው አንዳንድ ሰዎች መጽሐፍ እዚህ ላይ ያስራሉ፣ በእንትን ክታብ ይሉታል። ልክ የሱ አይነት ሆኖ በቆዳ የተደረገ ሁለቱ የሶስቱ እንትን ሚክስ የተደረገ ግን በኪስ ነው የሚያዘው። በኪስ ተደርጎ እንድንሄድ ምናምን ተደርጎ ተሰጥቶ እንደዛ አድርገን መሄድ ጀመርን። አላማው እንግዲህ ምንድን ነው? አላማው ሞር አትራክቲቭ ለመሆን ኦኬ፣ ሞር በተለይ ማለት ወጣትነት ዘመን በጣም ይሄ ትኩሱን የኃይል ዘመኔን የበላብኝ ማለት የምችለው በዚህ ከሴቶች ጋር ባለው ነገር ላይ ነው። እና ሞር አትራክቲቭ በእርግጥም ሞር አትራክቲቭ ያው ብቻ ከዛ እንደዛ ሆነና ያው መገናኘታችንም መተኛቱም ምናምንም በቃ በጣም በዛ። ጭራሽ እንትን ሰራ ነበር እንደ አንድ የሆነ ፒፒአይሲ የሚባል ድርጅት የፕላስቲክ ፋብሪካ ነው። የአቶ ብርሃነ መዋ ነው። ምናልባት ካወቅሽው አቶ ብርሃነ መዋ ይባላል። በጊዜው የኢንዱስትሪ ሚኒስቴር ኃላፊ ነበረና የእሱ አንድ ፋብሪካ ነበረው። እዛ ቤት ውስጥ ቴክኒሻን ነበርኩኝ። ያንን እየሰራው ወጣ ብለን ብሬክ ታይም እንደዚህ ወጣ ብለን ሲጋራ የምናጭስበት ሱቅ ጋር የሚወጣ የሚገባ ሰው ነበር ተከራይቶ እዛው አካባቢ ድርጅቱ አካባቢ ተከራይቶ የሚኖር አንድ ከኔ ተለቅ ያለ መጠነኛ ወጣት ነው፣ ግን ከኔ በመጠኑ ተለቅ ያለ ልጅ ተዋወቅኩኝ። ኦኬ። ቁመናው እና መልኩ ደስ ይላል። የእውነት ደስ የሚል ነው። ቆንጆ ቁመና ነው። አለባበሱም ደስ ይላል ምናምን። ሁልጊዜ ሽቶ እንትን ይላል ምናምን። ሽቶ ፏፏ ብሎ ነው የሚወጣው ምናምን። እና ልክ እኔ ብሬክ ስወጣ እኔም ላንች ታይም ሰፋ ያለ ጊዜ ነው ብሬካችን። ብሬክ ስንወጣ ምናምን እሱም ሲጃራ ላጨስ ይወጣል። እዛ ተከራይቶ ነው የሚኖረው። ማታ ማታ ነው የሚወጣው፣ ቀን ተኝቶ ነው የሚውለው ምናምን። እና ቀን ሲጋራ ሲያስቸግረው ነው የሚወጣው። ሱቅ እንገናኛለን። እዛ አይ ፍሬንድ ሰላም ነሽ ምናምን መባባል ጀመርን። በሲጋራ ነው የተዋወቅነው። አስለኩሰኝ ለኩስ ምናምን ተባለ። እዛ ትውውቃችን እየሰፋ ሲመጣ እኔ ግን ለምን የሆነ ስራ አላሰራሽም አለኝ ማለት ነው እሱ ራሱ። አዎ አንቺ እኮ በጣም ቆንጆ ስራ ነበረሽ፣ ዝም ብለሽ ነው እዚህ ጊዜሽ የምታባክኚው አለኝ። ምን አይነት ምናምን አንዴ የሆነ እኮ አሉ ሽገሮች እኮ ማጫወት እኮ ትችላለህ ምናምን፣ የሆነ ቦታዎች እኮ በወስድ ማሚዎች አሉ ምናምን ማጫወት ነው ምናምን። ኧረ እባክህ እንዴ ይሄን አይደል የምፈልገው ምናምን ነገር። እኔ ማለት አሁን ልሽ አዲስ አይደለሁም ለእንደዚህ አይነት ህይወት፣ ግን የኔ ሌቭል ከፍ ማለቱን ልነግርሽ ነው። ወደ ሁለተኛው ሌቭል
ስሸጋገር በዚህ ልጅ ምክንያት ነው። ሹገር ማሚዎችን ለማጫወት ሁለተኛ ስቴፕ መጣ። በፊት ወጣቶች ላይ ምናምን ነው ሴተኛ ዳሪዎች ወጣቶች ምናምን። አሁን ይሄ ልጅ በቃ ና ወስድሃለሁ ምናምን እንደዚህ እንትን አለን። ቀጠልን። ጭራሽ ቤቱ መገባው አብረን ማጨስ ጀመርን ምናምን። ቆንጆ ቤት አለው። አንድ ክፍል ቤት ነገር ነው ግን ቆንጆ ሁሉም ነገር ኤቭሪቲንግ የተስተካከለ ነገር ነው። ፋ ያለ ቤት ነው ያለው እና እንዴ እንደዚህ ነው የምንኖረው እኛ ምናምን ይለኛል። ያጓጓል ነገሮቹ ያለው ነገር በሙሉ። ስለዚህ አንተ ሞር ሳንቲም ሜክ ለማድረግ ነው። የስ በቃ እና ምን ልበልሽ አሁን በኮብራ ነው ደር የሚመጣው ጧጧት። እኔ ስራ ስገባ አየዋለኝ ኮብራ ይዞ ይመጣል። ታወርደውና ትሄዳለች ያደረሰችው ሴትዮ። ገብቶሻል አይደል? ትልቅ ሰው ናት ምናምን ታደርሷለች። እሱ ይተኛል። ቀኑን ለሽ ብሎ ይውላል። ምሳውን በልቶ ምናምን ተጣጥቦ ማታ ላይ ስራ ብሎ ይወጣል። ስራው ያንን ነገር ነው ማገልገል እና አልገባኝም። ግን እስ እያለ የገባኝ ሲል አሁን እንደዚህ ለምን አናረግም ነው? አንተ እኮ ቆንጆ ስራ አለ ጊዜሽን አታባክኝ። ደግሞ ቆንጆ ቁመና ነው ያለ ቆንጆ ነው እንደዚህ እኮ ብታረግና ኧረ እባክህ እና ታዲያ እናረን የፈልገውን እኮ መስመሩ የሚያሳየኝ ሰው አለች አይነት ነገር አልኩኝ። ማለት ወጣትነት አስቸጋሪ ነው። ከዛ ተያይዘን የሆነ ቀን ተከታተልን። እንደዚህ መሸት ሲል የት እንሄዳለን? ገነት ሆቴል ታውቂዋለሽ? ገነት ሆቴል ገነት ሆቴል ወደ እንትን ነውና እዛ ያው አለ ጀማል እየተጠጣ ነው ምናምን ትንሽ ጸዳ ያለ ነው ሆቴሉ። እኔ መጀመሪያ ቀኔ ነው። ያው እንደተባለው ትላልቅ ሴቶች አሉ እናቶች ትልልቅ ምናምንና እንዴት ላውራሽ የሆነ መጀመሪያ ላይ ስትመጪ አንድ ሰው እንደ እንግዳ ሲመጣ አይን ያርፋል አይደል? መፈለግ ነገር ለቤቱ እኔ አዲስ ነኝ እና እዛ ጋር ያሉት ትልልቅ ሰዎች እንትን ይላሉ ማለት ነው። አይን አረፈ ማለት ነው ወደ እኔም እዚህ የሆነ በኪሴ ምን ይዞም ዞረዋል እና በቃ ደስ አለኝ ተፈለኩ። ያ እናንተ ይሉኛል ና እዚህ ጋር ያሉት ሴት ይጎትቱኛል እንደዚህ አይነት ነገር። እዛ እየተጠጣ ምናምን መጨረሻ ላይ ያበላለጠችው አንዷ ይዛ ትሄዳለች ምናምን ተጀመረ እንደዚህ በቃ መኪናቸውን መንዳት። ከዛ ደግሞ እነሱ ያደርሱሻ የምትፈልጊበት ቤቴ ሳልገባ ቤት እነፋዘርን ሳላይ ሳልን እዛ አድርና በዛው ደግሞ ወደ ስራ ይወስዱኛል እነሱ። ይሄ ሁሉ ነገር አዲስ አበባ ምድር ላይ ነው እንደዚህ ነው። ከነሱ ጋር ከሆቴል አድሬ እዛ ወደ ቀጥታ ወደ ስራ ቁርሴን ዘምናነ በላልና ወደ ስራ። ከስራ ደግሞ ምናል በቃ 2 ቀን አድራለሁ 3 ቀን እንደገና ምናምን ይበዛ መጣ። መስመር እየሳተ በጣም አስቸጋሪ ነገር ውስጥ ገባው ማለት ነው። ፋይናሊ እንግዲህ ሰይጣን ሲሰጥሽ መጀመሪያ ምናልባት እቺ ነገር ለሁሉም ሰው ነው የምናገረው። ሲሰጠኝ መጀመሪያ ሲጃራ አራድነት ነው ምናምን ሲጃራ የለኩስኩ ጊዜ 1 ነጥብ ሰጠኝ የእውነት። ከዛ ጫትም ሲጀምረው ወይስ ሲጀማው ላይ ሰፈር አካባቢ ጫት ይዘን ቁጭ ስንል 0 ጨመረልኝ። ስንት ሆነ? 10። ከዛ የሆነች ደግሞ መጠጥ ምናምን ሲጨብሲ ነው እንጥንስ በራተማ ይሄንማ መርቀን እንዴት ይተኛል ማለት ጨብሲ ስጠጣ 0 ጨመረልኝ። 100 ሆነልኝ። ስኮሬ እንደዚህ ያለ ደግሞ እስቲ ከሴተኛ ዳሪ ጋር ምናምን ሲችል ዛሬ ላጫውታት ምናምን ይያልፈና 0 ሲጨምር 1000 ሌላ ነገር ሳርክ ሚሊዮን ሆናል ነጥቤ ማለት ነው ስኮሬ። እና ያልገባውበት ቦታ የለም። በቃ መንገዴ በጣም እንዳይሆን ሆነ ማለት ነው። እንዳይሆን ሆነ። ፋይናሊ ሰይጣን ከዚህ ከሚሊዮን ነጥብ ላይ የመጀመሪያውን አንዷን ቁጥር አነሳብኝ፣ ወሰዳት።
እሷን ሲወስዳት ስንት ቀረኝ? ብዙ ዜሮ። በአንድ ጊዜ ዜሮ ታቀፍኩ። ምን እንደሆነ አላቅም። ጭንቀት፣ ፍርሃት፣ ጭንቀት፣ ጥላዬን እንትን ማለት መሸሽ ምናምን በቃ ደስታ ማጣት ምናምን በቃ ጨነቀኝ። በቃ አካባቢውን መፍራት እንዴት ብዬ ልበልሽ? አሁን እንግዲህ ከተማ ልጅ ነኝ ካልሽኝ ለችግርሽን እንኳን እንደዚህ ትንሽ እንደዚህ ተጨንቅ ያለሁኝና ምን ይሻለኛል ምናምን ነገር ብለሽ እንኳን ለሰው ስትነግሪ ወይኔ እንትና እኮ በጨጨ ምናምን ነገር መባል አለ እና የሆድን በሆድ ትይዣለሽ ያንን ያለው ነገር ሰው በጨጨ እኮ የልጅ ምናምን ነገር እንዴ እኮ ከረዘ እኮ ምናምን ነገር እንዴ ቻዬ እኮ ከረዘ በጨጨ እኮ በጠሰ እኮ ምናምን ነገር የሚባለው ነገር አለ። እሱን ላለመባል በውስጤ የሚይዘው ነገር አለ። መናገር ደግሞ ፈልጋለሁ። በጣም ተጨነቅኩኝ። እንቅልፍ ጠፋ እንቅልፍ። ያ ሁሉ ሰላም ያ ሁሉ መፈለግ ምናምን ጠፋ። ከዛ አንድ ቀን ሳልተኛ አደርኩ። ሁለተኛው ቀን ሳልተኛ 3 አለ 4 አለ። ሳምንት ሆነኝ። በጣም ፈራው። ምንድነው የሚሻለኝ ምናምን በቃ ይጨንቀኛል እና አይኔ አለርት ነው በቃ አለርት በቃ እንደዚህ ነው በቃ ሁሌ 24 ሰዓት አለርት ነው። እዛ ስቲል ያንን ነገር በኪስ ውስጥ ይዘን ነው የምትዞረው? አዎ ያ ነገር አለ ፕላስ ኤቭሪቲንግ አለ ኤቭሪቲንግ ሲጋራው መጠጡም ጫቱም ምናምን ኤቭሪቲንግ እንዲያውም ምንድነው ዊድ ስነፋ የተሻለ ትንሽ ካልም ያደርገኛል ግን አለ ያው እንትን አለው ፋይናሊ እኛ ቤት የሚኖር የአባቴ ወንድም አለና ሁሉም ቤተሰብ በሙሉ እዚህ ሀገር ሲመጡ እኔ ብቻዬን እዛ ነበርኩኝ እና የወንድሜ ቤቶች የእህቴ ቤት የእናቴ ቤት ምናምን አለ። እኔ ማኔጅ ያደረኩኝ ነበር ያለሁት ምናምን ከኔ ጋር እንዲኖር አብሮኝ ደግሞ የመጣ አባቴ ወንድም አብሮ አለ። ባለቤት አልወለዱም አብረው ናቸው ያሉት እኔ ጋር እና በቃ እኔ ተጨንቄያለሁ ምን ይሻለኛል ምናምን ስለነሱ አብረው ተጨነቁ። መግቢያው ግራ ገባቸው። ከዛ እነሱም በጌታ አልነበሩም አይደሉም ስቲል እንደዛ አይደሉም እና አማኑኤል እንሂድ እስቲ አማኑኤል ግዴ ለምን እንሂድ ምናምን ነገር ተባልና አማኑኤል እንደምንም እየፈሩኝ ይዘውኝ ሄዱ። ትንሽም ኃይለኛ ስለሆንኩኝ መውጋት መፈንከት ምናምን ነገር ደስ ስለሚለኝ መጣላት ምናምን እንደዚህ ነገር እና ትጣላለህ? ኦ ማይ ጋድ ምን ጥያቄ ያለው ሰው ለመፈንከት እኮ በቃ እንደ ሱስ ነው። ደም ደስ ይለናል። ይሄ እንትን ነው በቃ። ስለዚህ እስር ቤት ምናምንም ገብታል? ኦ ያ በደንብ እንጂ በደንብ አሁን እዚህ ደዴሳ የሚባል ቦታ ላይ በደንብ ታርም ወጥቻለሁ። ደዴሳ ላይ የደዴሳ ታሪክ አለው። እሱን ራሱን የቻለ ታሪክ አለው። በዚህ በ87 ነው ያይለኛ በጥብጥ በወያኔ ዘመን በዛ ጊዜ ነው ሄጄ ታስሬ የማውቀው። የክፍለ ከተማውን እንትንማ ብዙ ነው። በግሩፕ መጣላት ምናምን ደስ ይላል እና ተፈንክቼ ማቃለሁ ፈንክቼ ማቃለሁ። ተወግቼ አላውቅም፣ ወግቼ ግን አውቃለሁ። ዋው ያ እና እሺ አማኑኤል ብለን ያልኩት አማኑኤል እየፈራ ምናምን ይብለኝ ይሁን እንግዲህ ከሌልኩ አብዳል እንዴ ምናምን ነገር ብሎ ይጣላኝ ይሆናል ብሎ ነው እሱ። እኔ በጣም ጨንቆኛል። ይዞኝ እንሂድ ግዴለህ እንሂድ ምናምን ከኔ ትልቅ ነው። ሄድን። ከዛ ዶክተሩን አገኘኝ። አወራን ብዙ ነገር ሳይካትሪስት በሚል ነው አወራን።
እኔ ምንም ነገር አድርገኝ መተኛት ግን እፈልጋለሁ አልኩት። በቃ ስንት ጊዜ ነው ምናምን አይኔ በርበሬ መስሏል ምናምን አይዞህ ትተኛለህ ምናምን በቃ ብዙ መከረኝ ምናምንና የእንቅልፍ መድኃኒት ሰጠኝ ምናምን እና ተስፋ አድርጌ ነበረ በቃ ደህና ሆናለሁ የሚል ነገር መድኃኒት የሚባል ነገር ተሰጠኝ። አትሊስት መድኃኒት አገኘው የሚል ነገር ይዤ ሄድን ወደ ቤት። መድኃኒት ወሰድኩ። የመድኃኒት ክኒኖች ናቸው ወሰድኩኝ እና ፈጥጬ አደርኩ ማለት ነው። ምንም አልሰራም። ምን ይሻላል አሁን እሱ ያስተኛል ተብሎ እንትን ያለው መድኃኒት ሰጠኝ፣ ግን አላስተኛኝም። ከዛ በኔክስት ዴይ እኔ ወዲያው ነው ሄድኩ። ምንም ነገር እንትን አላለኝም። በቃ ጭራሽ እንደው አትሊስት እንድተኛ እንኳን አድርገኝ ምናምን አልኩት። በቃ ከዛ ኦኬ እሺ ቆይ እስቲ እንደምናምን አለና ሌላ መድኃኒት ሰጠኝ ማለት ነው። አሁን እሱም አላስተኛኝም። ሁለተኛ ተለዋጭ መድኃኒት አድርጎ ይሰጠኝም አላስተኛኝም። ቢኮዝ ያላደረኩት ነገር የለም። በሐሺሽ ወስድ ነበረ ድራግ እንትኖችን ኢንጀክሽን እና ከዛ አንፃር የነሱ መድኃኒት እኔን ምንም በከፍከን ትንሽ ነገር እንኳን ለውጥ ሊሰጠኝ አልቻለም። ትንሽ ለውጥ እንደዚህ እንኳን ማድረግ እንኳን አልቻለም። ጭራሽ ንቀት። አሁን ምን አደረኩ? ያለው አማራጭ ቀን ቤት ይሁንና ማታው ስለሚያስፈራኝ ማታ ወጣለሁ ከፍሬንዶች ጋር ቻዬ የት ነሽ ምናምን ሲሉ የጎዴን በሆዴን ይዝና ከነሱ ጋር ሄዳለሁ። ያችኑ የተለመደችውን መውጣት ከሴቶች ጋር ነው የሆነ ቃንን ነገር አደርግና ጠዋት ደግሞ ጸጸቱ ይበላኛል። እንደገና ማለት ቤት ገባና ለምን እንዴት ነው ምንድነው ያደረኩት ለምን ያደረኩት ምናምን መቼ ነው እንደዚህ መስመር የሚይዘው ምናምን እያልኩኝ የባሰ ደግሞ ባደረኩት ነገር ሌላ እጥፍ ድርብ ጭንቀት እጥፍ ድርብ ፋይናሊ እንቅልፍ በጣም ተቸገርኩኝ። በጣም እንደዚህ ወራት ሆነ ማለት ነው። ምንም ነገር ሳትተኛ ምንም ነገር በቃ ምንም እዛ አሁን አብሮኝ ይኖራል ያልኩሽ አጎቴ ባለቤቱ አው እስቲ ጸበል እንሂድ ጸበል ጥሩ ይሆን እንዴ ምናምን ብለው ወጨጫ ማርያም ይባል ታውቂያለሽ? ሰምተሽ ታውቂያለሽ? ወደ ጋራ ላይ ነው ያለው ትልቅ ተራራ መሃል ነው። እዛ ሄድን። እዛም ተስፋ አድርጌ ነበረ ሰይጣን ሊሆን ይችላል እንግዲህ ሊያወጣልኝ ይችላል ምናምን ብዬ ተስፋ አድርጌ ነበርና በኪስ ይዘህ ነው የምትሄደው ደግሞ እዛ ነው እሱን ልክ ከዚህ ከአማኑኤል እንትን በኋላ በቃ ተውከው አወጥቷል። ከአማኑኤል መድኃኒት በኋላ እሱን እንትን የሆነ ኮባ ውስጥ ጥየዋለሁኝ አልፈለኩትም። ከዛ ጸበል ያለ ቦታ ላይ ምንም የጩኸት የለም ድምጽ የለም ምንም በዝም ብዬ ሌሎችም እንደሚገቡት ተጠምቄ ወጣሁ። ምንም ነገር የለም። እንግዲህ ደህና ሆን ይሆናል እስቲ ማታ ልተኛ እችል ይሆናል ምናምን ነገር ብዬ ሞከርኩኝ። የለም እንቅልፍ፣ ጭራሽ ፍርሃት፣ በቃ ጭንቀት፣ መሄጃ ማጣት ምናምን አይነት ነገር። አሁን ይሄ ነገር እስቲ ሌላ ጸበል ደግሞ እዚህ አለ ምናምን ብሎ ሁለተኛ ጸበል እንደገና ይዛኝ ሄደች። በጣም ጥሩ ሰው ናት። የዚህ አጎቴ ባለቤት ምልሽ በጣም ጥሩ ሰው ናት እና እዛ ይዛኝ ሄደች። እዛም ምንም ለውጥ የለም ምናምን እና በዚህ መሀል ቪዛ ተመቶልኝ ነበር ወደዚህ ለመምጣት የአሜሪካ ቪዛ ተመቶልኝ ነበር እና ኦልሬዲ ፓስፖርት በቃ ኤቭሪቲንግ ጨርሼ መምጣት ብቻ ነው የቀረኝ። እኔ እዛን ሰዓት ወደ 2 ወር አካባቢ በዚህ ነገር ተለክፌያለሁ። እንቅልፍ በማጣት ፍርሃት ምናምን እና ቀስ በቀስ ከዚህ ከፍርሃቱ
እና ከጭንቀቱ ከእንቅልፍ ማጣቱ ምናምን ጋር በባሰ ሊትራሊ ድምጽ መስማት ጀመርኩ ማለት ድምጽ ከዛ እንዴ አንተ ለምንድን ነው የምትጨነቀው እንዴ ይሄን ያክል ምንድነው ስትረስድ ማድረግ ለምንድነው ራስን ማታጠፋው በቃ አንዴ እኮ ሽው ነው ቻው በቃ ይሄ እኮ ነው ልክልክል እኮ ነው እስከ ስንት አመት ትጨነቃለህ እስየትስ ልደርስ ነው ምን መፍትሄ የለው አሁን አማኑኤል ሄደሃል ጸበል ሄደሃል መፍትሄ የለው ምንድነው ጭንቀቱ ለምን ራስህ እንደዚህ አይነት ድምጽ እና መጀመሪያ ላይ እንዲዞር ብለሽ ሁሉ ማየት ነገር እስከምታይ ድረስ እንዴ ምናምን ግን ከሆነ ጊዜ በኋላ ትለምጂዋል ለመድኩት በቃ ያለኝ አማካሪ በቃ እሱ ብቻ ነው ማን ነው የሚናገረኝ ብለህ ታስባለህ በዛን ሰዓት እንግዲህ ያው በሰይጣን ነው ብዬ አስባለሁ ግን ብዙ ዲቴል እንደዚህ ነገር አላውቅም ትቢያለስ እግዚአብሔር በሚያውቀው እንደዚህ ዲቴል መንፈሳዊ ነገር ውስጥ ስላልነበርኩኝ ከፍርሃቴ መጣ ጭንቀቴ መጣ ምናምን ነገር ይመስለኛል ብዬ ነው ማስበውና ፋይናሊ የአሜሪካ ቪዛ 1 2 3 4 እያለ ቀኑ ለካ እየደረሰ ነው ሊቃጠል ኤክስፓየር ዴት ኦኬ ልክ ቪዛው እንደተመታ በ6 ወር ውስጥ መውጣት አለብሽ በእኛ ጊዜ እኔ በነበርኩ ጊዜ እንደዛ ይላል እና አልቆ አንድ ቀን ይቀራው እና ማዘር ደግሞ ከዚህ ሆኖ ይደውላሉ አትመጣም እንዴ ምናምን ይላሉ ባክሽ አልመጣም እኔ ብኖርም ባልኖርም ምንም ጥቅም የለኝም ከዚህ በኋላ ምናምን እኔ አልመጣም ምናምን ነገር ማዘር በጣም አዘነች በጣም በሰው ሀገር ስንት ነገር እንደዚህ ሆኜ እንደዛ ሆኜ ምናምን በቃና ትንሽ እሷ ስታለቅስ እኔ እንራበሽኝ እና መምጣት እንዳለብኝ ተሰማኝ የሚገርምሽ እኮ አንድ ጊዜ ልታየኝ መጣ እኛ እንግዲህ ቤተሰብ ሚጢም ትንሽ ዋታችንም ያኔ ታማለች ምናምን ተብሎ ልታየን መጣ አንድ ቀን ሳላያት ነው ሄደችው በዛን ዘመን ቢዚ ሆነ ማለት ነው በተለያየ ነገር ውስጥ ነበር እና ዛሬ ሶ ፋይናሊ መሄድ ነበረብኝ በቃ ልሄድሽ ምናምን አልኩና ቪዛዬ የሚገርምሽ በጣም ታሪክ ልንገርሽ ቪዛዬ ልክ እንደ ሌሊት 6 ሰዓት አሁን ዛሬ ሌሊቱ 6 ሰዓት ላይ ኤክስፓየር ያደርጋል 100% ኤክስፓየር ሊያደርግ እኔ 5 ሰዓት ላይ ነው በቃ ተነስቼ የመጣሁት ወደዚህ 5 ሰዓት ላይ ፕሌን ላይ ገባሁ በቃ ቻው ወደዚህ መጣ እዚህ መጣ ያንዳንዷን ነገር ነው የመጣሁት እዛ የነበረው ጭንቀቱ ምንም ነገር የቀረ ነገር የለም መጣ ይሄ በሙሉ እንትን ነበር እንደዚህ እጄ ድረስ እንደዚህ የሚደርስ ብረት አደርግ ነበር ብራስሌት ነው ግን ብዙ ነው ይሄ ብሮንዝ የሚመስል ብዙ ጆሮ ጌጥ ምናምን እዚህ ጋር ምናምን አደርግ ነበር እንደዚህ አይነት ብዙ ነገር ቀለበት አራቱም ላይ ነበረኝ እዚህ ስመጣ እኮ ነው እንደዚህ ሆኜ ነው ይዤ መጣሁት እዚህ ስመጣ ከዛ ሽመልስ አየውና እኮ እንደዚህ አይደለም ሌላ አይነት ነገር ነው እዚህ የሚታየው እኮ እንደዚህ አይደለም ይሄ ብዙ አይጠቅምህምና እንትኑን አውልቀው ምናምን ብዙ አይጠቅምህም ይሄ ጨሌ ምናምን ብዙ ጨሌ ነበረኝ ማለት ነው አንገቴ ላይ ነው ይሄ ብዙ አይጠቅምህም ምናምን ብሎ ላላ ባለ መልኩ ነው ነገረኝ እኔም እንግዳ ነኝ ሰው ነኝ ያለሁት ምናምን አውለኩት ሳልፈልገው ማለት አውለኩት ይሄንም አውለኩት እዛዚህ እነሱ ጋር ተለጥፌ መኖር ጀመርኩኝ ማለት ነው ያ ስኖር እንዳለ ይሄ እንቅልፍ ማጣቱ መረበሹ ይሄ ፍርሃት ማለቱ ምናምን እንዳለ
ለእህቶቼ ትንሽ መተኛት አልቻልኩም ይሻለኛል ምናምን ብዬ ነግሬ አውቃለሁ። እና ያው ቹቹ አሁን ለምሳሌ ለእሷ ለምንድን ነው የምታስበው? ምንድን ነው የሚያስጨንቅህ? ምናምን ብዙዎቹ እንደዛ ነው። እኔ ምን እንደማስብ አላውቀውም፣ እንደሚያስፈራኝ እንደሚያስጨንቀኝም አላውቀውም። ግን በቃ እንደዚህ ይመጣብኛል፣ እንደዚህ ያስጨንቀኛል ምናምን እና እሷ ከሎካል ማርኬት ላይ የሆነ አስታውሳለሁኝ የእንቅልፍ መድኃኒቶች ምናምን አምጥታልኝ እስቲ በዚህ ሞክረው ምናምን ነገር ሁሉ ብላኝ ወስጄ ሞክሬው ያው አይ እንደው ምናምን ብዬ ተቀበልኳትኝ። ያው ያለውን ህይወት እነሱ አያውቁትም። በተለይ እዚህ ኖሩ ለረጅም ጊዜ ኖሩ ስለነበርን ሰዎቹ አያውቁኝም። አቤት ውስጥ አብሮኝ የሚኖሩትም አያውቁኝም። እንኳን ምንም ሊጠቅመኝ አልቻለም ያመጣችልኝ ነገር። በቃ እኔ በቤቴ እዛው በማድርበት ቦታ ላይ በጣም ብዙ በቃ እጮን በአለቅስ ነበር ምናምን ለመንኩኝ። እግዚአብሔር ወይ በቃ ሌሎቹ እንደዚህ እየተኙ እኔም ማልተኛው ለምንድን ነው እንዴ? እነሱ እንደዚህ እየተኙ አስታውሳለሁኝ። እናቴ እንደዚች አልጋ ላይ እኔ ደግሞ እንደዚህ ነው እና ለፊት እንደዚህ ታያታለሁና እንቅልፍ ተኝታ ስታይ በጣም ነው የሚያስቀናሽ። አፕስቴር ወጥቼ ሌሎቹንም እንደዚህ ሳልሰልሽ ለሽዋ ብለው ተኝተው እኔ ለምንድን ነው የማልተኛው? በቃ ለምን እባክህ እንድተኝ እንደው ምናምን ብዬ በጣም ብዙ ነገር ብዬ አውቃለሁኝ። እና የለም ጠዋት እንደዛም ሆኜ ጠዋት ስራ አስገብተውኝ ነበርና ስራ ሄዳለሁ። ስራ ውዬ መጣና እዚሁ እንቅልፍ ግን የለም። ሰው ሲተኛ ሰው ሁሉም ሲተኛ ማለት ነው። እኔ ሌሊቱን ሙሉ እግዚኦ ማርና ክርስቶስ ብያለሁ። እንደዚህ የማውቀው ነገር እሱን ነው። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ፣ እግዚኦ በእንተ ማርያም ማርነ ክርስቶስ። እንደዚህ እያልኩኝ ታምኚኛለሽ? ይነጋል። ምንም ነገር ወፍ የለም፣ ለውጥ የለም። እንደዚህ እያልኩኝ ይነጋል። አንድ ቀን አይደለም እኮ አንድ ቀን አይደለም እንደዛ የሆንኩት፣ 2 ቀን 3 ቀን ሳምንት ወር እንዲሁ ድራግ ምናምኑንም እየወሰድክ ነበር በዚህ ሰዓት? ኖ አሜሪካ ስመጣ ጫት፣ ሲጋራ፣ መጠጥ፣ ሀሺሽ እነዚህ ነገሮች ቆመዋል። ግን መንፈሱ ኦልሬዲ በቃ ላይ አለና እንቅልፌት ስለተወሰደ ጭንቀት ነው እና ሌሊት ምናልባት ሰውነቴ ደከም ሲለው ትንሽ ተኛ ይሆናል ብዬ እንዲሁ እዚህ የማውቀው ነገር እሱን ነው። ጸልዬ አላውቅም በህይወት ዘመኔ ጸሎት የሚባል ነገር አላውቅም። መጽሐፍ ቅዱስ ማንበብ ምን እንደሆነ አላውቅም። እማውቀው ትንሽ በዛን ዘመን ፋሲካ ሲኖር ምናምን ስግደት እንደዚህ ሲደረግ ሄጄ አውቃለሁኝ እና እዛ ስለማያየዋትን እሷን ማደርገው የነበረው እና ምንም ወፍ የለም አልኩሽ። መተኛት አቃተኝ፣ ተጨነኩ። ከዛ ያ ድምፅ መጣ። ያ እየመጣ በዚህ በኩል የሚናገረኝ ድምፅ መጣ። አንተ እኮ እንዳንተ ፈሪ እኮ አይቻላል ምናምን ይለኛል ማለት እንዳንተ ፈሪ ሰው በዚህ ደረጃ እንደዚህ እየተሰቃየ ሰው በዚህ ደረጃ እንደዚህ እንትን ይሳለ ስንት ዘመን ልትኖር ነው? ምንድነው እንትን ራስን ለማታጠፋ ምናምን
ከዛ አሸነፈኝ፣ አሳመነኝ። አሁን አሳመነኝ። አመት ከምናምን አሜሪካ ላይ ከኒው ብሊሚ አመት ከምናምን ሰው አልተኛው። ከዛ አሳመነኝ። በቃ እጄ ወደ ላይ አልኩ፣ እጄን ወደ ላይ አደረኩኝ። እውነት ነው በቃ ይሄ ምንም ጥቅም የለውም የኔ መኖር ብዬ ልጆች የሚጫወቱበት ባክግራውንድ ማነው ባክያርድ አለና ባክያርድ ከቤቱ ኋላ ልጆች የሚጫወቱበት ጅዋጅዌ የሚጫወቱበት ዛፍ አለ። አሜሪካ ዛፍ ችግር የለውም እንዳስተዋልሽ፣ በጣም ቀላል ነው የምትደርሽበት ምናምን እና ገመድ አዘጋጀው። ያን ገመድ ይዤ ሄድኩኝ ምናምን። ከዛ አስተካከልኩት፣ አሰርኩኝ ምናምን ኤቭሪቲንግ። ከየት አገኘው ገመዱን ደግሞ? እንዴ ቀላል እኮ ነው። ገመድ ኤሌክትሪክ ምናምን ነፋረ እንዴ ቤት ውስጥ ጋራዥ ውስጥ ብዙ አለ። ከዛ ኤቭሪቲንግ በቃ ሬዲ ያደረኩኝ። ደግሞ አጋጣሚ የልጆች ጅዋጅዌ መጫወቻ እዛው ሰቅሎላቸዋል ሽሜ እና እዛሽ ላይ ለመውጣት ቀላል ነው። ኤቭሪቲንግ እዛ ላይ ያለና ቁመቱን ምናምን በደንብ በቃ ኤቭሪቲንግ ሬዲ ያደረኩኝ አስተካከልኩና ቀን በቃ ጀግና አሁን ጥሩ አደረክ። ለስንት ዘመን ነው ጭንቀት ሄድ ጥሩ አደረክ ማለት ነገር እረፍት ነገር ይሰማኛል ማለት ከዛ ማታ ላይ እንግዲህ ያው ወስኛለሁ ማታ ራሴን እንትን ለማለት ላጠፋ። ማታ ላይ አሪመንበር እንግዶች መጥተው ነበር። እንግዶች የቺቹ ጓደኞች ምናምን እንደዚህ መጡና ይጠያየቁ ነበር እንደዚህ ምናምንና ሲወራ ሲጫወቱ ምናምን እራት ተበልቶ ምናምን ያው ጸሎት ተደረገ ምናምንና መሸ። እዛ ሄዱ፣ ሁሉም ሄዱ። እዛ ያው ሁሉም በእንደነጋታው ሁሉም ወደ ስራ ገቢ ስለሆነ ሁሉም ወደ የመኝታው መግባት ጀመረ እና እኔም ሲጸልዩ ተባበርክ አንተ? አዎ ማለት ይቻላል። ማለት አብረን አንድ ሳሎን ላይ ነገር ነንና ሲጸለይ ያው አብረሽ እንደምትያለው ሰውም ላይ ስለሆንኩኝ እንደነሱ እንደሚሆኑት ለመሆን ነው። እኔ እኮ እናቴን ይዤ እመጣለሁ ቸርች ምንም ግን አልተባበርም። ግን እናቴን ይዤ እመጣለሁ። ሲያልቅ ራይድ እኔ ነኝ የምሰጣት ምናምን እና ፋይናሊ ሁሉም ወደ የአልጋው መሄድ ጀመረ። እኔንም እናቴ ጋር ነበር የምተኛው አንድ ክፍል። እዛ አጠፋፉ፣ ሁሉም ለሽ ብሏል። ሁሉም እንደተኛ በደንብ ጠበቅኩኝ። እኔም ያው እንዳለ ነው። እዛ ፐርፌክት ታይም አሁን በቃ መውጣት አለብህ ምናምን ያጫውተኛል በደንብ። አሁን መውጣት አለብህ፣ ይሄ ፐርፌክት ታይሚንግ ነው ምናምን እና እናቴ መተኛቷን ቼክ አደረግኩኝ እና ጥራ ብላ ተኝታለች። በምንድን ነው መተኛቷን ያወቅኩት? ሰው ሲተኛ አይነት ነገር የለም፣ ዲፕ መተንፈስ ነገር ምናምን። ይሄንን ትንፋሽ ከሷ ጋር መስማት ጀመርኩ ማለት ነው። በቃ ተኝታለች ማለት ነው ምናምን ብዬ ቀስ ብዬ ካልጋዬ ላይ ወረድኩኝ። ከዛ ቆሜ አየኋት እሷ እና እናቴ ይቅርበኝ እንግዲህ በቃ ይቅርበኝ እንደሚጎዳሽ
ልብሽ እንደሚሰበር በሰዎች ፊት እንደምታፍሪ አውቃለሁ፣ ግን በቃ ይቅር በይኝ ብዬ ቆሜ የተሰናበትኩት። እና ቆሜ የተሰናበትኳት ቀስ ብዬ ወጣሁና በሩ መኝታ ቤቱን ክፍል በር ከፍቼ ወጣሁ። ስወጣ ሌላ ትልቅ እንደ ዳይኒንግ ሩም አለ ዳውንስቴር። እሱን አልፈሽ ነው በር እዛ ጋ ያለው ወደ ውጭ የምትወጭበት ባክያርድ ነው የምትወጭው። እዛ ጋ ነው ያለው በሩ ማለት ነው። እና ቀስ ብዬ እሷ እንዳትነቃኝ መኝታ ቤት ዘግቼ ወጣሁ። ሌሊት ነው። ያንን ወደ ባክያርድ የሚያወጣውን በር ወደዛ ሄድኩና ያንን በር ክፍት ሳደርገው ልክ በቃ ይህን በር ክፍት ሳደርግ እንዴት ልበልሽ፣ እንደዚህ ስከፍት በውጪ በኩል ሌላ በር፣ በጣም ሂውጅ የሆነ በር፣ ትልቅ በር፣ በቃ ሰማይ ድረስ የሚደርስ በር ነው። ትልቅ በር ከኔ በር እኩል አብሮ እንደዚህ ብሎ ተከፈተ ማለት ነው። ከዛ ላይ ኃይለኛ ንፋስና ይሄ እንዴት ልበልሽ ላይት፣ ዋይት ላይት፣ እንዴት እንደ ቴንደር ስቶርም አይነት እንደ ቴንደር የሚመስለው ቴንደር ውስጥ ያሉ ላይት የለም ዋይት ነገር ነው። እንደሱ አይነት ላይት፣ ለአይን በጣም የሚከብድ ላይት ከሰማይ ጀምሮ ወደ እኔ እንደዚህ በንፋስ ነው እንደዚህ ነገር ነው የመጣው። ቀጥታ ልክ በሩ ሲከፈት ብርሃኑም አብሮ የጎላ ነገር መጣ ማለት ነው። መጀመሪያ ቀጭን ብርሃን ላይት ነበር። እንደዚህ ሲከፈት ላይቱ እንዳለ ወደ እኔ ንፋሱ እንዳለ ብሎ መጣብኝ ማለት ነው። እዛ ጧ እየወደኩ ምንም ነገር አላውቅም። ወደ ቤቱ ነው የወደቀው። ወደ ውስጥ ወደ ውጭ ልወጣ አልነበረም። ንፋስ የሚል ንፋስ፣ ድምጽ ያለው ንፋስ እና ላይቱ አብሮ ነው፣ እኩል ነው ላይቱ የሚመጣው። እዛ ገፍቶኛል፣ ንፋስ በደንብ ገፍቶኝ ነው የወደኩኝ ወደኋላ። እዛ ከዚህ ከብርሃን ውስጥ እንደዚህ ይሄ ላይት የሚመስል ለእኛም ፓውዛ በጣም ከባድ ነው። ከዛ ብርሃን ውስጥ ከሚታየኝ ብርሃን ውስጥ እጅ ነው የመጣው። እጅ እዚህ መሀሉ ላይ የተበሳ እጁ ግን እንደኔና እንደናንተ እንደኛ አይደለም። ላይት ነው። ላይት እንዴት ልግለጸው ይሁን? ሁልጊዜ አይኔ ላይ አለ ይሄ ብርሃን። ሁልጊዜ ያ እጅ እንደዚህ ነገር የተበሳው መጥቶ አነሳኝ ማለት አነሳኝ። ሲያነሳኝ እንዴት ነው ያነሳኝ? እንደዚህ ሰው ሲያዝ እንደዚህ አይደለ? እንደዚህ ይዞ አይደለም ያነሳኝ፣ እንደዚህ ነው ያነሳኝ። እንደዚህ ጋር ይዞ እንደዚህ ብድቅ ያለ እንደዚህ አድርጎ አነሳኝ ማለት ነው። የሚገርምሽ ወድቄ አቅም የለኝም። እኔ የራሴን ጣጣ ጨርሻለሁኝ፣ ፈጽሜያለሁኝ እና እንኳን ያንን እጅ ልይዝ እንኳን ያንን እጅ የለውም ጨርሻለሁ የኔን ነገር። እሱ ግን እንደዚህ ይዞ እንደዚህ ተኝቼ ከተኛሁበት እንደዚህ ይዞ አነሳኝ። ላይክ እንደዚህ ሲቲንግ ፖዚሽን የለም ሲቲንግ ፖዚሽን ድረስ አነሳኝ። ቁጭ ነገር አልኩ እና እንዲህ ሲያነሳኝ ከዚህ ምንድነው
ችግኝና ምን ተክለሽ ይሄ ያን ችግኝ ስትነቂው ነገር አፈር ምናምኑ ይረግፋል አይደል? ከስሩ ላይ ይለቃል አይደል? እንደዚህ ንቅል ስታረጊው አፈሩን ይወርዳል አይደል? ልክ እንደሱ ነገር ከዚህ ላይ ሲራገፍ እንደዚህ አድርጎ እንዲና እንዲህ ነገር ነው የተያዝ ነው። እንዲያርጉ ብድግ አድርጎ ሲያነሳኝ ከዚህ ነገር ላይ እንደ አፈር የሚመስል ነገር ረገፈ። ነገር ከላይ ላይ ወደ ታች ረገፈ። እዛ ሲቲንግ ፖዚሽን እንዲቆጭ አልኩኝ። እጁን ያ እጅ በትከሻዬ ላይ እንዲመታ መታ አድርገኝና አይዞህ አይዞህ እዳህን ከብዬልሃለሁ አለኝ። አትሞትም ልጄ ትሆናለህ አለኝ። አይዞህ ከዛ እንደዛ ብሎኝ ሄደ ማለት ነው። ጭልም ጭልም ሁሉም ነገር። በሬ ግን እንደተከፈተ ነው። መቼ ነው ያወቅኩት? መቼ ነው ያወቅኩት? መቼ እንደተኛሁኝ ስንት ሰዓት እንደነበርኩኝ አላውቅም። ስነሳ ግን ማነው ብርድ የስኖ ነገር ወቅት ነገር ነው። ስኖ ሙሉ ስኖ ሳይሆን ላይክ ስኖ ሊገባ አካባቢ ነገር አይ ሪመምበር እና ብርድ ጀምሯል ነገር እና ብርድ ፈስፈስ አድርጎኝ ሰውነቴ ቀዝቅዞ ምንድን ነው ምናምን ብዬ ስነሳም በሩ ተከፍቷል። ዳውን ስቴር ወደ ውጭ መውጫው እንዴት ነው የተከፈተው? መቼ ነው የተከፈተው? ምናምን ነገር ወደ ራሴ ለመምጣት ራሱ ምንም በቃ ትዝ አላለኝ፣ አልመጣልህ አለኝ። በሩን ዘጋው፣ መልሼ ዘጋው በሩን። ተመልሼ ወደ መኝታ ክፍል ሄድኩ። መኝታ ክፍል ሄጄ ምን እንደተፈጠረ አላውቅም። ገና አልጋዬ ላይ እንደዚህ እንዳልኩኝ ሄጃለሁ። አሜን። ተኝቻለሁ። በቃ አሜን። አመት ከ8 ወር can you believe me? አመት ከ8 ወር ሳልተኛ ጌታ ይባረክ፣ ስሙ ይባረክ። አሜን። የጠራን የነካን የታመነ ነው። አሜን አሜን። ተኛው ምን እንደሆንኩኝ ራሱ አሁን ነው የማወራው። አሁን ሲገባኝ ነው የምነግርሽ እንጂ ያን ያለውቅ አልጋ አላቅም፣ አልገባኝም ምን እንደሆነ። ከዛ በነጋታው እማዬ እንደዛሬ አላረጀችብኝም እና ቁርስ ብላ ብላ ልትቀሰቅሰኝ ስትመጣ ነው እማዬ ልተኛ፣ ተኝ አትቀስቅሽ፣ ተኝ ልተኛ ብያት ለሽ ምሳ አልበላሁም ቁርስ አልበላሁ። አንተ ልጅ ተነሳ ትበላ ምናምን ስትለኝ ተይኝ ልተኛ፣ አይ ልተኛ ተይኝ እያልኩ ለሽ እዛው 2 ቀን ተኛው ማለት ነው። አሜን። ሰውነቴ በጣም ብዙ መተኛት ፈለገ። 2 ቀን ተኛው። ከዛ
ይሄ የሚያስፈራኝ የሚያስጨንቀኝ ይሄ በቃ ውርር የሚያደርገኝ ተስፋ የሚያስቆርጠኝ ድቅድቅ ጨለማ ከላይ ላይ በቃ ተራገፈ ነው። በቃ ተራገፈ ከላይ ላይ ላይመለስ ከላይ ላይ ሄደ። እዛ ይገርምሻል ነገሩ እየገባኝ በአንድ ጊዜ አይደለም ሁሉ ነገር እየበራልኝ መጣው። ቸርችም እየመጣሁ ለካ ኦኬ ያኔ ነካኝ ይሄ አምላክ ነው ማለት ጀመርኩ። አሜን። ይሄን እሱ ተስፋ በቃ ነገሩን ራሱ መንፈስ ቅዱስ እየገለጠልኝ መጣ። ቃሉን ባነበብኩ ጊዜ በተለይ መጽሐፍ ቅዱስ ሳነብ ነገሮችን ፍንተው አድርጎ እያመጣልኝ ኦኬ እያልኩኝ እያወቅኩ ከእሱ ጋር መገናኘት አውራው ጀመረ። እንግዲህ የዛን ጊዜ እናቴ፣ እህቶቼ፣ ወንድሜ፣ ልጆቻቸው ምናምን ተሰብስበን አንድ ፋሚሊ ላይ ሆነን እንዲህ በሰዎች ተከብቤ ያለኝ ብቸኝነት ያለኝ ፍርሃት የኔን ስሜት ማን ይሰማዋል? ማን የነበረኝ ፍርሃት ምናምን ዛሬ እንግዲህ የምኖረው ብቻዬን ነው የምኖረው። የራሴን ቤት እንትን ብዬ ምናምን ብቻዬን ነው የምኖረው። ዛሬ ብቻዬን እየኖርኩ ግን ሙሉ ቤተሰብ እንዳለው ሙሉ እንትን እንዳለው ጌታ አብሮኛል። ኢች ኤንድ ኤቭሪ ሰከንድ እንደው ያለ ማጋነን ነው የማወራሽ። ኢች ኤንድ ኤቭሪ ሰከንድ ያወራኛል ነው። አሜን። ያወራኛል። ለሰው ስታይ እንደ ስጋ ደካማ ነኝ። ያው ብዙ ስንፍና የሚመስል ነገር ከኔ ላይ ማውጣት ይቻላል። ደካማ ነገር ይኖረኛል፣ ግን ያወራኛል። በህልሜ የማየው ብዙ ነገር አለ። ህልም በሰው ፈልጌው ላይ ብያል የማየው ነገር አለ። በህልም የሚያሳየኝ ነገር አለ። አንድ ጊዜ ምናልባት ልንገርሽ እሱ ጌታን ካወቅኩ በኋላ ያየኋቸው ህልሞች ቤቴ እንደዚህ አሁን እንግዲህ ብቻዬን የምኖረው ብቻዬን እንደዚህ ዘና ብዬ ኤቭሪ ታይም መጸለይ ነው። ቁጭ ብዬ መጸለይ ነው። መተኛት ስተኛም ሲሄድም ስነዳም ኤቭሪ ታይም ከእሱ ጋር በቃ ማልቀስ ነው። ያ እንባ ግን የደስታ እንባ ነው። ያየሁት ክብር አለ። አሁን ቤተ ክርስቲያን ስመጣ እዚህ እንዘምራለን፣ ደስ ይላል። ጌታ ሆይ ያ ክብር አሁን ይመጥንህ ይሆን እላለሁ፣ አለቅሳለሁ። እንዲህ የሚመጥንህ ምን ይሆን እላለሁ። የሆነ ያየሁት ነገር አለና እሱን የሚመጥን ምን ይሆን እባክህ እንድንመጥንህ ምን ቃል ይመጥንህ ይሆን በቃ ብዙ ነገር እንትን እላለሁኝና እንደዚህ ሆኜ ተኝቼን እየጸለይኩ ነገር ይመስለኛል ምናምንና ከኔ ላይ ሌላ እኔ ይሄኛውን እንትን ወጥቶ እንደዚህ ሲሊንግ አካባቢ ወደ ላይ ወጥቷል እና ያያል ማለት ነው። ይሄኛውን እና እያለቀስኩ ነው። ምን ሆኖ ነው የሚያለቅሰው ምናምን እያለን እዛ ላይ ያለው እያየን እዛ እኔ የጸለይኩኝ ነገር ነው። ሲያሳዝን ደግሞ ይጸልያል ምናምን እያለ እንደዚህ ነገር እያየሁት ነው እና ከወዲህ ጋር ሲስተር ችቹ እንደዚህ የሆነ ምግብ ነገር ይዛ ትመጣለች እና ወደ እሷም ያያል፣ ወደዚህ ወደ ተኝቶ ወደሚጸልየውም ያያል እና ዝም ብላ ስትመጣ አያት እና እንደዚህ እንትን ስትል ስትገባ በሩ እንደዚህ ሲከፈት ማለት ነው ነጫጭ ቢራቢሮ የሚመስሉ ነገር ግን የእንትን መልክ ያላቸው የሰው መልክ ያላቸው ግን ቢራቢሮ የሚመስሉ ነጫጭ እንትኖች በቤቱ እንደዚህ ዙሪያውን እንደዚህ የበረሩ ነገር ድምፁን ልነግርሽ አልችልም። የሚያምር ድምፅ ነው ያላቸው። ምንድን ነበር የሚዘምሩት? ዕንባቆም 3 ነው የሚዘምሩት። ከቶንም በለስ ባያፈራ
የወይን ሐረግ ላይ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብል ባይሰጡ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ጌታ እግዚአብሔር ኃይሌ ነው የሚል መዝሙር። ታውቀው ነበር ከዛ በፊት መዝሙሩ? እንደዛ ደረጃ አላውቀውም። ነገር ግን ድምጹን እንትን ይገርም ነበረ ድምጻቸው በዛ መዝሙር እና እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ጌታ እግዚአብሔር እግሮቼን እንደ ዋላ እግሮች ያደርገዋል በከፍታዎች ላይ ያቆመኛል እኔ ግን በእግዚአብሔር ደስ ይለኛል። እንደዚህ ነገር እየተዘመረ ነው እና ከላይ የወጣው እኔ ብሎ ግብት ነገር አለ እና ነቅ ነገር አልኩኝ። ነቃው ማለት what is this ምን ይሆን እያሳየኛለሁ ነው ያልኩት። ወዲያውኑ ሰርች አድርጌ ይህንን መዝሙር መስማት ጀመርኩ። የት ነው የሚገኘው? ዕንባቆም 3 ላይ ምናምን ማንበብ ጀመርኩኝ። ዕንባቆም 3 ሙሉን ስታነቢው ፋይናል የመጨረሻው ቁጥሮች ላይ ነው ያለው። በእግዚአብሔር ደስ ይለኛል። ብዙ የሚናወጡ ነገሮች እያሉ ብዙ ነገር እየተረበሸ እያለ እንኳን ቢሆን በእግዚአብሔር ደስ ይለኛል። ሰላም አለኝ ዛሬ በጣም ትልቅ ሰላም አለኝ በጣም እና በእያንዳንዷ ደቂቃ ብቻዬን ሆኜ ከእሱ ጋር እሱ አለኝ። እሱ ከምንም በላይ ነው። ጌታ አለኝ። ለምሳሌ ከስራ ስገባ እንደዚህ ቲቪ ከፍትና ወይ መዝሙር ነገር ሌላ ነገር በሙሉ አልሰማም። ዓለም የሚሰጠኝ ድምጽ ጆሮ የለኝም ለዚህ ነገር በእውነት እና ወይ መዝሙር ወይ የሆነ መንፈሳዊ ስብከት መጽሐፍ ቅዱስ የሆነ ነገሮች መንፈሳዊ ዶክመንተሪዎች ነገር ደስ ይለኛልና የሆነ ቀን እንደዚህ ተኝቼ መዝሙር እየሰማሁ ነው። ሶፋዬ ላይ ነው እንደዚህ ሶፋዬ ላይ ጋደም ብዬ እያየሁኝ እንቅልፍ ሸልብ ነገር አደረገኝ ማለት ነው። ድንገት ነው ከስራ እንደገባሁ ነው ደክሞኝ ስለነበረ መዝሙር እየሰማሁ ማነው እንትን ስብከት እየሰማሁ ሽልብ ነገር አደረገኝ። 10-20 ደቂቃ ቆየሁ። ስነቃ ግን የምሰማው የነበረው ነገር አልቆ ምንድነው የሆነ ክላሲካል ከየት እንደመጣ ላይ ክላሲካል ነገር ያለው ግን ትልቅ ባህር በጣም ትልቅ ባህር ላይ ማዕበል የሚያናውጠው ባህር ድንግዝግዝ ያለ ፊልም ነገር ነው የሚያሳየው። ክላሲካል አለ በመሃሉ እና ያ ባህር ግንድ ይዞ ነው የሚዞረው። ግንዱ አብሮ ብድግ ይላል እንደዚህ ይላል። ማዕበሉ ብድግ ሲል አብሮ እንደዚህ ይላል። አብሮ አይሰምጥም ግንዱ። እዛ ግንድ ላይ ትንሽዬ እርግብ ቁጭ ብላለች። ግንዱ ላይ አንዱ ዘለላ ላይ ቁጭ ብላለች። ካፌ አለ እንደሚያሳየው ቪዲዮ ላይ ማለት ነው። ካፌ አለ፣ ማዕበል አለ፣ ወጨፎ ነገር ነው እና ተንደር ከኋላ ብልጭ ምናምን ነገር አለ ምናምን። ካሜራማኑ ዙም አድርጎ ሲያመጣት ጅብላ አይኗን ጨፍላለች እና አልፎ አልፎ ምናምን ትላለች ወፏ ማለት ነው። ከእንቅልፌ ስነቃ ይህንን ያየሁት ዝም ብዬ አየሁና በቃ ይሄንን እሷ ላይ ያለውን ሰላም እኔ ጋር አገኘሁት እና ይህ ምንድን ነው? የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ብለኝ አርፌያለሁ፣ በቃል እፎይ ብያለሁ። አሜን አሜን አሜን። ተንበረከኩ። ጌታ ሆይ ክብር ለአንተ ይሁን። መንፈስ ቅዱስ በዚህ ነገር ላይ እያሳየኝ ያለውን የነበርኩበትን የጨለማና የሚያስፈራውን ነገር ሙሉ በሙሉ ከላይ ላይ አንስቶ
አሜን ሙሉ በሙሉ የተረጋጋ ሰላም ውስጥ አስገብቶኝ አሜን የነበረውን አቧራ የሚወረወር ፍላጻ ጠፍቶ እኮ አይደለም አሁንም አለኩ ነገር ግን በውስጤ ላይ እንዴት አይነት እሷ እርግቧ ላይ ያለው ማዕበል ያለው ወጨፎ ያለው ተንደር ምናምን እሱን ካየው በኋላ ልክ እንደዚህ ነው ያስገባው የሰጠው ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለን አባት ለቃሉ የታመነ ነው ክብር ለጌታ ለኢየሱስ ክርስቶስ ይሁን አሜን ይሄ ሰላም እኔ ውስጥ አለ እሰይ ዛሬ እሰይ ለዛ ነው ስሙን ይዤ Jesus Christ is real ይሄ ጌታ ዛሬም ጌታ ነው አሜን ስሙን ይዤ ምን እንደማለት ታውቂያለሽ ጌታ ወዳለኝ እኔ ጌታ አሜን 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 በጣም ወዳለኝ እኔ ወዳለኝ ጌታን ወዳለኝ ስሙን እንትን ቦርድ ገዛው ማለት ቦርድ ገዝቼ በትልቅ እንትን ወፍራም ፓርከር Jesus Christ is the only way the truth and the life ብዬ ጻፍኩኝ በእጄ ጻፍኩኝ እዛ ከተማ ለከተማ አሜን ጌታዬ አሜን ከተማ ለከተማ ይዞርኩ ነው እሰይ እዞራለሁ ለምን እኔ አዲስ ሰላም በዚህ አምላክ ብቻ በዚህ ስም ብቻ የሚገኝ ሰላም ስለሆነ ሰው ስሙን በመጥራት ብቻ ጌታ ልታድን ይወደድከውን አታድን ብዬ ስሙን በማሳየት ብቻ ዞራለሁ ከተማ ላይ ረፍት ኮንኩ ዞራለሁ ወጥቼ ይዤ ዞራለሁ ስራ ኮንኩ ደግሞ ምን እንደማርተከል ከስራ ስወጣ እስከ 2:30 ድረስ ነው የምሰራው ከስራ ስወጣ ሊፍት ሰራል እግዚአብሔር የሚያውቀው ሊፍት ገንዘብ ለማግኘት አይደለም የምሰራው ግን የእንግሊዘኛ ብዙ ወንድሞች ስላሉ የእንግሊዘኛ ብሉዝ መዝሙሮች ብሬጌ መዝሙሮች ምናምን የሚሰሩ አሉ እና እነሱን እከፍተዋለሁኝ እና ሰው ስጭን እንዲሰሙ ማድረጋቸው በሆነ አጋጣሚ ወሬ እንዲነሳ ከሱ ወሬ ላይ ተነስቼ ለኔ ሆነልኝ ደግሞ ለነሱም ሊሆንላቸው የሚፈልገው አምላክ እየጠራቸው እንዳለ ምክንያት መናገር ነው ፈልገው እና በቃ on the way ሲሄድ ጌታ ሆይ ሰው ስጠኝ እያልኩ ነው ምንዳው ሲሰሙ ደስ ይላቸዋል መዝሙር በጣም ብዙ የብሉዝ መዝሙሮች አሉ ምናምን ዋው ምናምን ይላሉ ምናምን እዛ በዛ ይነሳል ብዙ እናወራለን እና ብዙዎቹ ደስ ይላቸዋል እና እንግዲህ እግዚአብሔር ሊያድን የወደደውን እሱ ያውቃል ግን ሲወርዱ 10ም 5ም በዚህ ቲፕ ይሰጡኛል በካሽ ሲሰጠኝ ይዤው ቤቴ አልገባም ላይክ እንደዚህ በባንክ ምናምን አጠራቅሜ ሆና አላደርግም እንደዛ አልፈልግም ዘመናችን አጭር ነው ጌታ ሊመጣ በጣም በቅርብ ነው በውጭ ያሉ ሆምለስ የሆኑ ሰዎች አሉ ያንን እንትን እፈልጋለሁኝ ዞርና ሄጄ ፓርክ አርጌ ሄጄ አጠገቡ ሃይ ማይ ብራዘር ሃው አር ዩ ምናምን ሀጋርጌው ምናምን እንትን አለ የኢየሱስ ክርስቶስ ጌታ ብቻ እንደሆነ የሚበራሪ ወረቀቶች አሉ ከወንጌል ስርጭት የወሰድኳቸው በርካታ ወረቀት አለኝና እሱንና 20 ብሩን ቲፕ የተደረኩትን 20 ብር don't throw this paper please read it ምናምን ብዬ ለነሱ ሰጣቸዋለሁ ሀጋርጋቸዋለሁ ነገም ማገኛቸዋለሁ ከነገ ወዲያም እንደዚህ ፎሎ ለማድረግ ከዛ የሆነ ጎቱ ባይብል ቤዝድ ቸርች ላይ እንደዚህ ፕሊስ እንደዛ ሂድ ምናምን ብዬ መመክራቸው ሰዎች አሉ ምናምንና እግዚአብሔር ለዚህ ክብር አበቃኝ ምናምን ይላልውኝና ጌታ ስሙ ይባረክ አሜን እስቲ እንደው ወደ ኋላ ልመልስና ድንቅ ጊዜ ያሳለፍን ነው በእውነት እና አንድ ጊዜ በቃኛ ተኝተን በቃ ጧ ብለን የት ሳንገላበጥ እንኳን አንዳንዴ ይነጋል አይደል እና ይሄ እንቅልፍ እንደው ኖርማል እንደው በቃ ልምድ ስለሆነ ብቻ ምንተኛ
መስሎ እንዶ ዝም ብለን እንትን እንዳንል እስቲ እንዶ እንቅልፍ ለማይተኙ ሰዎች መቼም ይሄንን አንተ ከኛ ይልቅ አንተ አሁን በጣም ታውቀዋለህ የእንቅልፍ ማጣት ምን እንደሚያደርግ እንግዲህና በጣም ያ እና እንደዚህ በቃ እስቲ ለወገኖች የምትመክራቸው ነገር በቃ ይሄ እግዚአብሔርን ምናመሰግንበት ትልቁ ነገር ሊሆን ነው የሚገባው በፈለግን ሰዓት ተኝተን ስንፈልግ ምንነሳ እግዚአብሔር ስላደረገው ነው እንጂ ጥቂት ጊዜ እንቅልፍ ቢወሰድብን እንግዲህ አንተ ይሆንከውን እንግዲህ ታውቃለህና እንደው እስቲ በቃ እና እንቅልፍ ለሚያጡ ሰዎችም ደግሞ እግዚአብሔር መርዳት እንደሚችል እስቲ አንድ ነገር እንግዲህ የሁሉ ነገር ቁልፍ ያለው እርሱ ጋር ነው ጌታን ያዘች ነፍስ በፍጹም አትከስርም አንከስርም የጌታን ስም ይጠራ ይድናል የጌታን ስም ይጠራ አያፍርም ተብሎ ተጽፎልናልና አንዲት ነፍስ ክርስቶስ ኢየሱስ በእውነት በርግጥም ካላት በዛች ነፍስ ውስጥ እርሱ ካላት ታርፋለች አማናዊው ረፍታችን እሱ ነው አሜን አማናዊው ረፍታችን ሰንበታችን እሱ ነው በርግጥ ወደ ትክክለኛው ሰንበት ገብተናል ወይ ነው እሱ ነው ልባችን ለሱ የተሰጠ እውነት ስለ የሱ ነገር ስንሰማ የሱን ነገር የሱን ነገር ስናነበው ልባችን ይቀልጣል ወይ እንደ የማውስ መንገደኞች ልባቸው ይቀልጥ ነበር እንተባለ ሲነበብላቸው እና እንደተሰጠንበት ነው እና ምን ልልሽ ነው ይሄ መዝገብ ባለበት ልብ ደግሞ በዛ አለ ይላልና የተሰጠነው ለማን ነው ወገኖቼ ማለት የተሰጠነው ለክርስቶስ ከሆነ በእውነት እንቅልፍ አይደለም ከዛም በላይ ተሰጥቶናል አሜን ከዛም በላይ እንቅልፍማ እኮ ተኛን ነቃን በርግጥ እውነት ነው የተቸገረ ሰው ያውቀዋል ነገር ግን የከበረው ሰጥቶናል ራሱን አሳልፈው ስለበጎቹ አሳልፈው ሰጥቶናልና መፍትሄ ያለው ወደ ጌታ ወደ ኢየሱስ ክርስቶስ መምጣት ነው ጌታን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል እና ደግሞ አሜን ስለዚህ ትንሽ ነገር ጎደለ ብለን ብዙ ጭንቀት ውስጥ ለምንገባ ሰዎች እንቅልፍ መተኛት በራሱ እንኳን በቃ ትልቅ ነገር እንደሆነ አውቀን እግዚአብሔርን ማመስገን በጣም ይሄ ትልቅ ነገር ነው ሌላው የምልህ ነገር ታዲያ እንዳልከው እንደመሰከርክልን አንድ እጅ መጥቶ ነካህ ከዛ በኋላ እንዴት አድርገህ በቃ ወደ ቤቱ ጆይን አደረክ እንዴት ነው ህይወት እንደዚህ ሽፍት ያረጋው እቺን ነጥብ አልነገርከንም ይሄ እንግዲህ ጁ መታ ከነካችኝ በኋላ አይዞ ካለችኝ በኋላ ነው ነገሮች በሙሉ በሩልኝ ማለት ይችላልሽ በቃ በራልኝ ልክ በእንትን ቋንቋ ብዙ ጊዜ ሰው ማንም ሳይመሰክርልኝ በራልኝ ምናምን ነገር ሲል ሰማለሁና ነገሮች በሙሉ መረዳት ሁሉ ጀመርኩኝ ማለት በቃ እሱ ይሻለኛል መሰለኝ አሜን እዚህ ስመጣ የሚነገረው ነገር መረዳት ጀመርኩ አሜን ከዛ በኋላ በፊት ላይ እኔ እናቴ ልጄ ሲመጣ ፌክ ነገር ነው የሚመስለኝ ነገሮች በሙሉ ፌክ ለካ የሚነገረው የከበረ መልእክት ወደኔ ሲመጣ እዚህ ጆሮ ላይ የሚያጣምም መንፈስ አለ እንዳልረዳ ቆልፎ ያለ እና ፌክ ምናምን አለ እኔ አስተውሳለሁ ፓስተር አለበል ጸሎት ሲያደርግ እየዋሸ ይመስለኝ ነበር እንትን ሲል ነገሮችን እየተረዳው ልክ እንትን ሲል ግን ራሱ ሲናገር መረዳት ጀመርኩ አሃ ማለት ጀመርኩ ይቀርበለኝ እንደዚህ ነበር እንዲውና ከዛስ ማንም ሰው እጁን ሳይጭንብኝ ማንም ሰው እንትን ሳይልብኝ
ነገሩን ራሱ እየገለጠልኝ ራሱ እያስተማረኝ መንፈስ ቅዱስ ራሱ እየመራኝ መጽሐፍ ቅዱስ ይዤ አልመጣሁም። ገዛው መጽሐፍ ቅዱስ። አሜን። እኔ መጽሐፍ ቅዱስ ገዛው መጽሐፍ ቅዱስ አይገርም? አሜን አሜን። ኤቭሪ ናይት ማንበብ ጀምሮ ሳነበው እዚህ የምማረውን ነገር በደንብ እንትን ማለት ጀምሮ ከዛ ደግሞ ባይብል ስተዲ ውስጥ ገባሁ ምናምን። ከባይብል ስተዲዎች ጋር ደግሞ ብዙ ወንድሞች እህቶች እንትን ይሉኝ ነበር፣ ኢንከሬጅ አድርጉኛል ምናምን ሞር ፍቅሩ እንዲኖረኝ እያደረገ ከዛ በገዛ እጄ ሄጄ ልጠመቅ እፈልጋለሁ ብዬ ሄጄ ራሴ ፓስተርን ጠየቅኩት። ፓስተር ታይ አሜን ልጠመቅ እፈልጋለሁ፣ ይሄ ጌታ የቱን ጀምሬ የቱን ልተው? አሜን 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 አሜን። ይሄ ጌታ ለኔ ያደረገው እሰይ ያደረገውን ሳስብ አባ ክብር ላንተ። አሁን በዚህ ቀድሞ በነበርክበት ህይወት ውስጥ የሚያልፉ ወጣቶች ሊኖሩ ስለሚችሉ እዚህ ላይ ረገጥ አድርጋ አንድ መልእክት እንድታስተላልፍ ፈልጋለሁ። ምንድነው ጠላት ሁሉ ጊዜ አንተ እንዳልከው ነው፣ የሆነ ነገር ላይ ያወጣና ከዛ ከፊት ለፊት ያሉትን ነገሮች ብድግ ሲያደርግ ዜሮች ይደረደራሉ አልክ ቀደምና እነዛ ነገሮች ደግሞ ጊቭ አፕ እንዲያረጉ ያረጋቸዋልና ከዛ በኋላ መኖር መጥላት። አንተ አሁን እግዚአብሔር ረዳ፣ ያንን ገመድ እግዚአብሔር ፈታልህ እንጂ ያን ነገር አርገው ቢሆን አንተ ብቻህን አይደለም የምታልፈው፣ ብዙዎችን ይዘ ነበር ማቅ ውስጥ የምትገባው፣ የብዙዎች ልብን ክት ብሎ ይሰበር ነበርና ዛሬም በእንደዚህ አይነት ሁኔታ ውስጥ ለሚያልፉ ልጆች ያልፋል፣ እግዚአብሔር ይረዳል እና እግዚአብሔር እንደኔ ሰዎችን መጎብኘት ይችላል፣ ሁኔታውን ማንሳት ይችላል የሚለውን ረገጥ አድርገህ ይሄንን መልእክት እንደው ብታስተላልፍ። ያው በእውነት ልክ ነሽ። በተለይ በዚህ ዘመንን ጥፍጣፊ ሊነጥቅ በቃ በዙሪያችን በጣም ያለ እረፍት ነው እየተሽከረከረን ያለው ጠላት። ትውልዱ በተለይ ወጣት ትውልድ ወደ እግዚአብሔር ሀሳብ እንዳይቀርብ በተለያየ መንገድ ነው የመጣብን። በእውነት ልባችንን እኛነታችንን በሙሉ አሳልፈን ለጌታ ካልሰጠን አስቸጋሪ ነው ይህን ፈተና ለማለፍ። ምክንያቱም በተለያየ ነገር ጊዜያችንን ሊበላ በስልኮቻችን መጥቷል። ስልካችን ኢዚ ቱ ዩዝ በቃ ይሄን ነገር ለማየት እንዴት ነው በመጨረሻው ዘመን ከምታዩትና ከምትሰሙት ተጠበቁ ይላል። ልናየው የሚችለው ደግሞ ባንች ኦፍ ኢንፎርሜሽን መጥቷል። አሁን ግራ እስኪገባን ሊያስጨንቅ ሊያስደስትሽ የሚችል ነገር እኮ አለ ብዙ ኢንጆይ የምታደርጊበት፣ ግን እግዚአብሔርን ሳታውቂው ዋው ምናምን እያልሽኛውን እንዴት ይላል ሄዶ ግን you get bored እንደኔ ደስ የሚል ነው አጫውታ ዜሮ እንደሆንኩት ማለት ነው። ልክ አሁንም ይሄን ስልክን እንደ አንድ ሴክተር ነው የጠራሁት እንጂ ብዙ ነገር በዙሪያችን ከቦናል ያለው እና ነፃ የሚያወጣን እግዚአብሔር ቃል ነው እና ከእግዚአብሔር ቃል አለመነጠል፣ ከእግዚአብሔር ቤት አለመነጠል፣ ህብረት ማድረግ። ህብረት በጣም አሪፍ ነገር ነው። በመጽሐፍ ቅዱስ ባይብል ስተዲም ቢሆን በመዝሙርም በየትኛውም በኩል ከጌታ ሰዎች ጋር ህብረት ማድረግ፣ አብሮ መጸለይ፣ በርትቶ መጸለይ በጣም ነፃ ያወጣል። ያምን ነው ጌታ እርግጠኛ ሆኜ የምነግርሽ አያሳፍርም። አሜን አሜን። አያሳፍርም። ጌታ ይባረክ። አሁን ወደ መጨረሻው እየሄድን ነው እና ከዚህ በኋላ እቅድህ ምንድን ነው? የምታስበው ነገር እና ደግሞ ያ ካንተ ጋር አብሮ እዛ ጠንቋይ ቤት ሄዶ የነበረው ጓደኛስ በምን ሁኔታ እንዳለ ታውቃለህ ወይ? ኢንፎርሜሽኑ አለ ወይ? አድሬስ ልታረገው ሞክረሃል ወይ? በጣም ከባድ ጥያቄ ነው።
በእውነት ለመናገር አሁን የት እንዳለ አላውቅም። ያንን የጨለማውን ዘመን ወደ ኋላ ዞር ብዬ ማግኘት ሁሉ እንደማልፈልግ ነው የምነግርሽ። ነገር ግን ልክ ነሽ። ከሰዎች ከጓደኞቼ ደግሞ አንዳንዶቹ ቢያውቁ ወደ ህይወት ቢመጡ የሃይማኖት ጉዳይ አይደለም፣ የዚህኛው ቤት እዛኛው ቤት የሚለው ጉዳይ አይደለም። የከበረውን መስቀል ላይ ቤዛ ያደረገውን ውዱን ልጁን ማየት እንዲችሉ ጌታ እሱን ማየት እንዲችሉ በህይወትም በምንም ማሳየት ነው። እና በእርግጥ የት እንዳለ አላውቅም። ስልኩ የለኝም እንጂ ባገኘው ደስ ይለኛል። ማገኝበትም አክሰሱ የለኝም። አሁን ስልኩ የለኝም። ወደፊት ምንድነው እቅድህ አላማ ምናምን ካልሽኝ ቅድም ከዚህ ቀረጻ በፊት እንድናነበው አንድ ነገር ጠቁሜሽ ነበርና እሱን ብናገር ደስ ባለኝ በእውነት ዘጸአት 21 ላንብበው ምናልባት ፈቃደኛ ዘጸአት 21 ዘጸአት 21 ምን ይላል መስለሽ? ከቁጥር 2 ላይ ዕብራዊ ባሪያ የገዛህ እንደሆነ 6 ዓመት ያገልግልህ፣ በሰባተኛው በከንቱ አርነት ይውጣ። በከንቱ አርነት ይውጣ። እችን ያዥልኝ። በከንቱ አርነት እንዲሁ ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ሚስቱን ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ ወንዶች ወይም ሴቶች ልጆች ብትወልድለት ሚስቱና ልጆቿ ለጌታው ይሁኑ፣ እርሱ ግን ይውጣ፣ እሱ ነፃ ይሆናል። ቁጥር 5 ባሪያውም ጌታውን ሚስቱን ልጆቹንም እወዳለሁ አርነት አልወጣም ብሎ ቢናገር፣ ባሪያው ጌታውን ሚስቱን ልጆቹንም እወዳለሁ አርነት አልወጣም ብሎ ቢናገር ወደ ፈራጆች ይውሰደው። እንግዲህ እግዚአብሔር ነው ለይህን ትእዛዝ እየሰጠው ያለው። ወደ ፈራጆች ይውሰደው፣ ወደ ደጅም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው፣ ለዘላለምም ባሪያው ይሁን ይላል። ጌታዬ አርነት አውጥቶኛል። አሜን። ነፃ አውጥቶኛል አይደል? እኔ ግን ጆሮዬን እንዲበሳኝ እፈልጋለሁ። በከንቱ አርነት ወጥቻለሁኝ እኔ። ጆሮዬን እንዲበሳኝ በደጁ ቀርባለሁ። አሜን። ይሄ ነው የወደፊቱ ዓላማዬ። ታማኝ ባሪያ እድል ከሰጠኝ ታማኝ ባሪያው መሆን እፈልጋለሁ። ይሄው እግዚአብሔር ይባረክ። አሜን። እንግዲህ መቼም ብር ከፍላችሁ ሄዳችሁ ያሰራችሁት ነገር ለደስታ ለእርካታ ይሆናል ያላችሁት ነገር ፋይናሊ ህይወትን ራሱ ሊቀማ ነበረ እና ዛሬም በእንደዚህ አይነት ሁኔታ ውስጥ ትርፍ ለማግኘት እጃቸውን ለሰይጣን የሚሰጡ ሰዎች አሉና ትርፍ ሳይሆን ሞት ነው ያለበት የሚለውን ነገር አስምረንበት እንድንሄድ ነው። ይሄን የሚሰሙ ሁሉ ከእንደዚህ አይነት ከጨለማ ስራ ጋር የተያያዘ ነገር ትርፉ ህይወታቸውን ነው የሚነጥቃቸው። መጨረሻ አንድ ቀን ሊደሰቱ ይችላሉ፣ 2 ቀን ምናምን እንደዚህ ነገራቸው የሆነ እንትን ያለ ሊመስል ይችላል። ግን ሰይጣን አውቆ ገደል ፊት ለፊታቸው ሳር ሸፍኖ እያባበላቸው እንደሆነ ሊያውቁት ይገባልና ከዚህ በቃ በመድራችን ያሉ ህዝብ ቢሆኑ በተለያየ ስፍራ ይሄን የሚሰሙ እንደው በቃ ተጠበቁ የሚለውን መልእክት ልናስተላልፍ ነው የምንፈልገው። ማመስገን የምትፈልገው ማለት የምትፈልገው ነገር ካለ እድሉን እንስጥ። ኦኬ እንግዲህ ማመስገን ነው ፈልገው ምንም ጥያቄ የለውም። ጌታዬን ድቅድቅ ከነበረ ጨለማ ወደሚደነቅ ብርሃን ያመጣኝን
ዋጋ የከፈለልኝን ርካሽ ሆኜ ሳለሁ ያከበረኝን ጌታ ክብር ምስጋና ላንተ ይሁን እላለሁ። በእውነት ስሙ ይባረክ። አሜን። ስሙ ለዘላለም ከፍ ይበል። አሜን አሜን። ዘር ትውልድ ይገዛለት። አሜን አሜን። ምንም ልልሽ አልችልም። አሜን። ቀጥሎ እናቴ እንግዲህ ያለችኝ አንድ እናት እሷ ናት። ሳላቃት ባሸሼ ገዳይ ሳላቃት አረጀችብኝ። እናት አንድ ቀን ሳላቃት ከሷ ጋር ወክ ሳላደርግ አረጀችብኝ እናቴ። ገና ናቸው አሁንም እድሜ ታይም አለ። እግዚአብሔር ይባረክ። እናቴን እግዚአብሔር በፈቀደ ክሳለሁ። አሁን ደግሞ እየረዳኝ ነው። አሜን። እየረዳኝ ነው ጌታ። ክሳለሁ። ጌታ ይፈልገዋል። እናቱንና አባቱን የማያከብር ፈጽሞ ይሞት ይላል። እናትና አባቱን የማያከብር እናትና አባቱን ማክበር ደግሞ በተቃራኒው እንደሆነ አስቢ። እድሜህ እንዲረዝም ይላል አንድ ቦታ ላይ ነው። ቀሪዋ እሷ ናት። እሷን አመሰግናለሁ። እህቶቼን፣ አንድ ወንድም አለኝ። በጣም ነው የምወደው። ስለ ጌታ ብዙ ነገር ነግሬው በጣም ደስተኛ ነው። ብዙ ነገር ያውቃል። እነሱን አመሰግናለሁኝ። ሌሎቹንም እናንተን በቸርች ውስጥ ለወንድም ለተቀበላችሁኝ ገብቶኝም ሳይገባኝም ፈገግታችሁን ሳትቆጥቡ ሰጥታችሁኝ ፍቅር ላሳያችሁኝ ከልብ ነው አመሰግነው። እግዚአብሔር አምላክ ይባርካችሁ። በቃ ይሄንን ነው የምለው። እግዚአብሔር በእውነት ይሄንን ምንም ለእግዚአብሔር ክብር ብለ ሚስጥር የሆነ መወጣት የሌለበትን ነገር እንዲህ ለእግዚአብሔር ክብር ብለ አውጥተ ይሄን ምስክርነት ስለሰጠህን እግዚአብሔር አብዝቶ ይባርከን እንላለን። አሜን። ሌላ መልእክት ማስተላለፍ የምንፈልገው በሚዲያው ስም ምንድነው? አሁን በእኛ ወንድሜ ባለበት አካባቢ የምንኖር ሰዎች ይሄንን ምስክርነት እርሱ ለእግዚአብሔር ክብር ብሎ ነው ያወጣው። በቃ እንኳን ጌታ ረዳ ብላችሁ ሀቅ ከመስጠት ውጪ በጥያቄ ምናምን ነገር እንትን ባትሉት እሱንም ይሁን ቤተሰቦቹን በጣም ደስ ይለናል። ይሄንን አስምረን ልንጠይቃችሁ እንወዳለንና ተመልካቾቻችን ስለተከታተላችሁን ጊዜያችሁን ሰጣችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ምስክርነት እስክንገናኝ ጌታ ከእናንተ ጋር ይሁን። ተባረኩ። የጌታ ጸጋና ሰላም ለእናንተ ይሁን። እኔ ፓስተር ታዬ እባላለሁ ከሴንት ፖል ጽዮን ቤተክርስቲያን። በከተማችን በአካባቢያችን የሚፈጠረው ነገር የሆነው ነገር በወጣቶች አካባቢ አለ ጊዜ የሆነ ሞት፣ ሰደን የሆነ ሞት፣ ራስን የማጥፋት ነገር በጣም ትልቅ የልብ ስብራት በእያንዳንዳችን እንዲሁም ደግሞ በኮሚኒቲው ላይ ያደረሰ ያለውን በቤተክርስቲያን ላይ በቤተሰብ ላይ ያደረሰ ያለውን ጉዳት በቅርብ የማየው ነገር ነው። መቼም እግዚአብሔር ሰውን ሲፈጥረው ማናችንንም ለራሱ ዓላማ፣ ለታላቅ ዓላማ፣ ለክቡር ዓላማ ነው እንጂ ሰዎች በአጭር እድሜያቸው እንዲቀጭ ዘመናቸው እንዲቋረጥና የእግዚአብሔርን ሐሳብ ሳይፈጽሙ ከዚህ ምድር እንዳያልፉ የእግዚአብሔር በጎ ፈቃድ ነው እና ይሄ ሁሉ ነገር ሲሆን ከዚህ ሁሉ በስተጀርባ ያለው የጠላታችን የዲያብሎስ ሥራ ነው። ለምን ጌታ ኢየሱስ ክርስቶስ ስለ ዲያብሎስ ሲናገር እርሱ ሊሰርቅ ሊያርድ ከዛም ደግሞ ሊያጠፋ ነው እንጂ ስለሌላ አይመጣም ይላል እና ሰዎችን ወደ ጥፋት እየገፋፋ የሚወስደው ጠላታችን ዲያብሎስ ነው። እግዚአብሔር ግን የሰዎች እረኛ ነው። ዳዊት እግዚአብሔር እረኛዬ ነው ይላል፣ የሚያሳጣኝም የለም ይላል። እረኛ ለበጎቹ ለከብቶቹ ጥንቃቄ ያደርጋል። ስለነሱ ዌልቢንግ ራሱን እንኳን እስኪሰጥ ድረስ ነው ዳዊት በእረኝነት ዘመኑ ሲያደርግ የነበረው። ከአንበሳ ከድብ ጋር እየታገለ ነበረ ሲያስጥላቸው የነበረው። ጌታ ኢየሱስ ክርስቶስ ደግሞ
በጎቼን እኔ ያውቃለሁ፣ በጎቼም ያውቁኛል፣ በጎቼ ድምፄን ይሰማሉ አለ። የእሱ ድምፅ ጣፋጭ ድምፅ ነው፣ የሚያጽናና ድምፅ ነው። ስለዚህ በዚህ ሕይወትን ወደሚቀጥፍ ሕይወትን በሚጎዳ ሁኔታ ውስጥ ጠላት በብዙ አይነት መንገድ እንዲህ አይነት ድምፁን የሚያሰማችሁ፣ የሚረብሻችሁ፣ የሚያውካችሁ፣ ሰላም የሚያሳጣችሁ ወገኖች በጌታ ፍቅር እጠይቃችኋለሁ። ጌታ እናንተን ለመርዳት በጣም በጣም ዝግጁ ነው። እግዚአብሔር ካላችሁበት ሁኔታ ውስጥ ያወጣችኋል። እኛም ደግሞ በቤተ ክርስቲያን ያለን የእናንተን የምታልፉበትን ሁኔታ ሰምተን ተረድተን አብረናችሁ ለመቆም አብረናችሁ ለመጸለይና ምክር ለመለገስ በጣም ፈቃደኞች ነን። ስለዚህ በእናንተ መሰበር ምክንያት በእናንተ መሞት ምክንያት ወላጆቻችሁ በሰቀቀን ዘመናቸውን አይጨርሱ፣ በብዙ ጉዳት አይጨርሱ። ቤተሰብ ሁሉ፣ ጓደኛ፣ ወዳጅ ሁሉ፣ አገር፣ ቤተ ክርስቲያን ሁሉ ነች የምትጎዳውና ይህንን ላሳስባችሁ እወዳለሁ። እግዚአብሔር በረዳን እኛ ፓስተሮች፣ የቤተ ክርስቲያን ሽማግሌዎች፣ አገልጋዮች አብረናችሁ ነን ያለነው እና ለምታልፉት ነገር ነገ ለሚያልፈው ነገር ዛሬ ሕይወታችሁን ይሄ ውድ የሆነውን መተኪያ የሌለውን ሕይወታችሁን አትቅጩት ባጭር እና እግዚአብሔር በነገር ሁሉ ያሳልፋችኋል፣ ይረዳችኋል። ይሄ ነገር ሲያልፍ ደግሞ ለእናንተ ያ በቃ እንደ ታሪክ ነው። እናንተ ተርፋችሁ ሌሎችን የምታተርፉ መድኃኒት ያደርጋችኋል። እግዚአብሔር ይባርካችሁ።